እሁድ ነው። አዎ ለእሁድ መስለሻል። ዛሬ ገብርኤልም ነው ያመቱ ገብርኤል ነው ዛሬ። እኔ የምለው ትንሽ ቀንሽና አንዳንድ ነገር ልጠይቅሽ እስቲ እንደው መልሽልኝ እስቲ። እሺ እስቲ ስለ ኢየሱስ አስረጅኝ እስቲ። ኢየሱስ ማን ነው? ኢየሱስ ክርስቶስ ማን እንደሆነ አስረጅኝ እስቲ። የኔ አባት በቃ እኔ እንደዚህ አይነት ነገር ነው ያላቅም። ማውራት አልችልም። ለምን? እኔ ማውራት አልችልም። ሌላ ቤት ግባና ጠይቅ። ስለ ኢየሱስ ማውራታችን ቻው ደህና ዋል እንዴ? ኧረ ቆይ እኔ እጨናነቃለሁ። ለምን? እኔ ሰው ማስረዳት አልችልም። ማውራት የምችል ሰው አይደለሁም። እኔ በጣም የሚገርምሽ ነገር መጽሐፍ ቅዱስን አነባለሁ። እኔ ሙስሊም ነኝ ታውቂያለሽ፣ አይተሽኝ ታውቂያለሽ እንዴ? እና መጽሐፍ ቅዱስ አነባለሁ። እኔ ሙስሊም ነኝ እና መጽሐፍ ቅዱስ ግን አነባለሁ። እና አንዳንድ ነገሮች ስለገረሙኝ እኮ ነው መጠየቅ ፈልጌ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ኢየሱስ ሰው መሆኑን ይናገራል። እናንተ ደግሞ እያለች ወጣች፣ ነቅላ ሄደች። እንዴ ጉድፈላ ሰላም ብያለሁ። እንዴት ነው? በጣም ረጅም ጊዜ ከተገናኘን። ያው በጣም ተጠፋፋን። ምን ሆነ ነው? እኔ ምን አውቃለሁ። እኔ የሀገሩ ሁኔታ ብርዱ ይመስለኛል ወይ ሀገሩን እንደሚያጠፋፋው አይደለም። እንደመጥፋትክ በጣም ነው ማለት ነው። አይ እሱን እንኳን ተይው። እኔ ምልሽ አንተ ምትለኝ በጣም ግራ የገባኝ ነገር ስላለ ነው መጠየቅ እችላለሁ? እንደው ችግር የለውም። እንዳላወሳስብህ እንጂ ባሰ ትችላለህ። እሱማ እውነትሽን ነው። ሊወሳሰብ ነው የሚችለው እንጂ መቼም መልስ አይኖረውም። ኢየሱስ አምላክ እንዳለው መጽሐፍ ቅዱስ ላይ ይናገራል እና ይሄ አሁን እንዴት ነው የሚታየው? ኢየሱስ አምላክ እንዳለው ራሱ አምላክ አይደል እንዴ? እኔም እሱ ግራ የገባኝ አምላክ ደግሞ አለው ይላል። ላሳይሽ መጽሐፍ ቅዱስ ላይ ቁጥር ስንት ላይ ምዕራፍ ስንት ቁጥር ስንት ነው እንደዛ የሚለው? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ፣ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ፣ ኤፌሶን ምዕራፍ 1 ቁጥር 3 ላይ፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ በጣም ብዙ ቦታ አለ። ሌላም ላሳይሽ። ላሳይሽ አውጣና አንብብልኝ መጽሐፍ ቅዱስ። ቴንክ ዩ ጋይስ ጎ ሄድ ታብ ደ ስክሪን ቴንክ ዩ ሶ ማች መዝሙሪ በጣም አመሰግናለሁ። እሺ ላንቺ መልካም ቀን። ሌትስ ጎ። ከእግዚአብሔር የሰማሁት እውነት ነገሮችን ቆይ ይሄ ነው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እሺ አንብቢው ወይስ ኒላ አንብብልሽ? ኢየሱስን ወደ አንብብልኝ። ኢየሱስም ገና ወደ አባቴ አላረኩም አትንኪኝ አላት መቅደላዊት ማርያምን። ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ የኔ አባት እናንተ አባት ነው አላቸው። ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አለ። ወደ አምላኬ አየሽው? አምላኬ ሲል አንድ በይ። ሁለተኛ ኤፌሶን የታለ መሰለሽ? ኤፌሶን ምዕራፍ 1 ቁጥር 3 ላይ ይኸው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክ እና አባት ይባረካል። አምላክ አየሽው? አሁን ጥያቄው እንዴት ነው አምላክ ሊኖረው የሚችለው ነው። በቃ ጥያቄያችን። እኔ ጥያቄ እሱ አይ አይደለም፣ እንደዚህ እኮ ነው። አሁን እግዚአብሔር አምላክ ከአባቱ ከሰማይ ወርዶ አይደለ ወደዚህ ምድር መጥቶ ተሰቅሎ የሞተልን ያዳነን ይላል እንዴ? እንደዛ አሁን ስላሴ ስንት ናቸው? ሁለት አባጋይስ ስላሴ እንደውም እሱ ላይ ልንገርሽ። እንደውም ስላሴ እንግዲህ እናንተ እንደምታስተምሩት አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብላችሁ ነው የምታስተምሩ። ግን ጥያቄው እስቲ ስንት አምላክ ነው መስቀል ላይ የተሰቀለው? አንድ አምላክ ነው። ግን ስላሴ ስንት ናቸው? መልስልኝ ጥያቄ። ኖ አይ አንድ አምላክ ነው መስቀል ላይ የተሰቀለው ካልሽኝ፣ እሺ ያልተሰቀለ አምላክ አለ? ጥያቄን በጥያቄ አትመልስ። ስላሴ ስንት ናቸው? መጀመሪያ የለም ስላሴ የሚል ነገር ባይብል ላይ እንዴ? ስላሴ የሚባል ነገር የለም፣ ቁም ነገር የለም ባይብል ላይ አንድ ቦታ አታገኝም።
ግን እናንተ ሶስት አምላክ ነው ሶስት ባይብል ላይ የለም። ቁም ነገር ነው የምልሽ። የትኛውም ጥቅስ ላይ አታመጭልኝም። አንድ ጥቅስ ከባይብል ማለት ነው። እኔ አደንቅሻለሁ። በቃ እኔ ቲክቶክ ዘግቼው እኔ ቁም ነገር ነው የምልሽ። አንድ ሰው ስላሴ የሚል ነገር አሳየኝ፣ ለኔ የሚያሳየኝ ካለ ሁለተኛ ቲክቶክ አልመጣም። ይሄን ዘግቼው ዲአክቲቬት አድርጌ ነው። አረ በእናትህ ቲክቶክ እንዴ ምን ሆነ ነው? ቁም ነገር ነው የምልሽ። ወላሂ ያው እኔ ሙስሊም ነኝ። እኔ ወላሂ አልመጣም ሁለተኛ። አይ ወል ነበር ሙስሊም ነህ ካሁን አንተ አይልክ ሲጀመር ሙስሊም ነህ ካሁን ስለ ኦርቶዶክስ ምንም ስለማታውቅ እናንተ ስለ ኦራን እንዴ እኔ አራኔ አባቴ ክርስቲያን ነው አውቀዋለሁ። ምን ሆነሽ ነው እንዴ? ሙስሊም መሆን እኮ አይደለም ቁም ነገሩ፣ ማወቅ አለማወቅ ነው ኖ አባቴ ክርስቲያን ከሆነ ክርስቲያን ሲባል ኦርቶዶክስ ነው ተዋህዶ ነው? ምን ክርስቲያን ተዋህዶ ብቻ ነው እንዴ? ቤት ላይክ እሺ አሁን ቁም ነገር ነው ራስ የጠየቁሽ መልሽ። አሁን ስንት አምላክ ነው የተሰቀለው ስለሽ? እሺ አንድ አምላክ ነው። አሁን ኑ ሰውን አንድ አምላክ ነው። ያልተሰቀለ አምላክ አለ? ኦኬ እሺ እሱን ትንሽ ድምጻችን ተራርቋል መሰለኝ። አይ ቲንክ የኔ ኔትወርክ ነው። እሺ በምሳሌያችን እንደ ምንድን ያልሽኝ? አይ ቲንክ የጠቀስሽው ጥቅስ ዘፍጥረት 1:26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ የሚለው ነው አይደል የጠቀስሽው? አልተሳሳትኩም? ምን ይላል? ኤሎሂምም አለ ነው የሚለው። አሁን ዕብራይስጡ ኤሎሂምም አለ ይላል። ኤሎሂም ማለት አማልክት ማለት ነው። አማልክትም አለ። አማልክት ነው እግዚአብሔር አምላክ ነው። አማልክት ታዲያ ስለዚህ አማልክት የሚለውን ለምንድን ነው ታዲያ አምላክ በሚለው እግዚአብሔር አምላክ የአማልክቶች አምላክ ነው አይደል? ኢየሱስስ? አዎ አሁን የጠቀስሽው ጥቅስ መዝሙረ ዳዊት ምዕራፍ 50 ቁጥር 1 ላይ ማለት ነው እግዚአብሔር ማለት ኢየሱስ ማለትም እግዚአብሔር ማለትም አንድ ነው። እንደዛ የሚል ነገር የለም መጽሐፍ ቅዱስ ላይ። አንቺ ነሽ ያልሽው። ያኔ የማውቀው የአንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ቁጥር 6 ላይ ነገር ሁሉ ከእርሱ ሆነ እኛም ለእርሱ ሆነን አንድ አምላክ አባለን አለ። በቃ እንግዲህ ይህንን ነው የማውቀው ባይብል ላይ ያለው። እና ለአንተ አሁን ጌታ ሌላ ነው፣ ኢየሱስ ሌላ ነው፣ እግዚአብሔር ሌላ ነው፣ የተለያዩ ናቸው ለአንተ? እግዚአብሔር አምላክ መሆኑን ይናገራል። ቅድም እንዳልሽው የአማልክት አምላክ ተብሎ ማን ነው? መዝሙረ ዳዊት ምዕራፍ 50 ቁጥር 1 ላይ የአማልክት አምላክ ተብሏል። ሌሎች አምላክ የተባሉ አሉ ብዙ። ለምሳሌ የእግዚአብሔር ቃል የመጣላቸው በአጠቃላይ አምላክ ተብለዋል። ገብቶሻል? ለምሳሌ ሙሴ አምላክ ተብሏል። የቱ ጋር ከተባለ ዘጸአት 7:1 ላይ ሙሴ እግዚአብሔር በፈርዖን ላይ አምላክ አድርጌያለሁ ብለዋል። ብዙ አምላኮች አሉ። ግን ችግሩ የአማልክት አምላክ አንቺ እንዳልሽው ግን አብ ነው። አሁን ኢየሱስ ክርስቶስ ማን ነው ብለን ስንል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ እየሰማው የነገርኳችሁ ሰውን ልትገሉኝ ትፈልጋላችሁ፣ አብርሃም እንዲህ አላደረገም አለ። አምላክ አለው እሱ ራሱ ከአምላክ እየሰማ ለሰዎች የሚያስተላልፍ ሚዲየተር ነበረ። ለዛ ነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ አለ። እሱም በማን ክራይስት ጂሰስ አለ። ኢየሱስ ሰው መሆኑን ነው የሚነግረን። አብ ደግሞ አምላክ መሆኑን ነው የሚነግረን። ዳቆል ካለ እዚህ ውስጥ ማለት አንድ ቁጥር ጻፉልኝ፣ ጌታን ንገሩልኝ በደንብ እስኪ። አንድ መምህር ካለ እኔ ቤት ነይ እስቲ። እንትናዬ ማን ነበረ ስምሽ? ቆይ ምንድን ነው የሚለው ስምሽ? ሜሪ እኔ ቤት ነይ እስቲ። ቁም ነገር እኔ ሁሌ ይህንን ኮንተንት ነው የምሰራው። በሰላምና በፍቅር እናወራለን። ሰው ይዘሽ ደግሞ ከመጣሽ ደግሞ የተባረከ አንድ ቁጥር ጻፉልኝ። መምህር ካላችሁ ማለት መምህር ካላችሁ አንድ ቁጥር ጻፉልኝ። ተሳዳቢ ሰው እንዳታመጪ አደራሽን። እኔ የሚሳደብ ሰው አልወድም። የሚሳደብ ሰው ካለ ትችላለሽ። በስነ ስርዓት አብራርቶ ተንትኖ የሚያስረዳ ሰው ካለ አንድ ቁጥር ጻፉልኝ ፕሊዝ። ስለ ክርስቶስ ማለት ነው አይደለ? ስለ ክርስቶስ ስላሴ ስለ ክርስቶስ አንድ ቁጥር ሁለተኛ ኢየሱስ ማለት ክርስቶስን ማስረዳት የሚችል አንድ ክርስቲያን ካለ ያው ክርስቶስን ማስረዳት የሚችል አንድ ክርስቲያን ካለ
ለማንኛውም እስከዛ ልንገርሽ ባይብሉ ነው። እሺ እሺ ዶክተር ይላል። ሰላም ኢብሮ ሰላም አለይኩም። እንዴ ወአለይኩም ሰላም። ክርስቲያን የፈለገችው እኮ ሳሊባ። ኧረ እኔ ሙስሊም ነኝ እኮ እሷ ክርስቲያን ነው ፈለገችው። እንዴት ነው ብራዘር? ልታስረዳኝ ነው የገባው? አይ እሱን አውርጁ። እሺ ማኔ ይመች ብራዘር፣ በዛ ጋር አንተ እስቲ አይ እሺ ማኔ ዶክተር አስረዳልኝ። እሺ አንድ ሐሳብ ተነስቶ ነበር አይደለ? እስኪ ሐሳቡን አንዴ ደጋሙ ያነሳኸው። አዎ ሐሳቡ ምንድነው? ክርስቶስ የባህሪ አምላክ እንዳልሆነ፣ ክርስቶስ ሰው ብቻ እንደሆነ ባይብል ላይ፣ ከዛ በተረፈ አብ ግን አንድ አምላክ ተብሎ እንደተጠራ፣ ኢየሱስ የባህሪ አምላክ መሆኑን የሚያስረዳ አንድም ጥቅስ እንደሌለና እንዲሁም ሥላሴ ሐሳቡን ባይብል ላይ እንደሌለ እየሞገትኩ ነው። በጣም ጥሩ። ስለዚህ አንተ ባነሳው ሙገትም ደግሞ እኔ መቀጠልም እችላለሁ አይደለ? አዎ ክርስቶስ ላይ ኮምፓራቲቭ አድርጌ ደግሞ ወደ አንተ አዞረውና አላህ ላይ አዞረዋለሁ እችላለሁ ብዬሻለሁ። ይኸውልሽ አይ ክርስትና ቆይ መልስ ስለሌለው አልችልም ወይ? የለም ኤማ ሜሪ መጽሐፍ ቅዱስ ራሱን ችሎ አይቆምም። ክርስቲያን ላይ ይጠይቃሉ እንጂ እስልምናቸው መመለስ አይችሉም። እኔ ግን መልስ ሰጥቼ ልጠይቅህ ነው ያልኩት። ይሄን ከጨረስክ ኩዌስቸን ማለት ነው። አዳምጠኝ ዶክተር፣ ይሄን ከመለስክ ኤኒ ኩዌስቸን ማለት ነው። ኤኒ መጠየቅ ትችላለህ፣ አታስብ። እሺ እንግዲህ ኢየሱስ አምላክነት በወንጌላት ላይ አልተገለጸም ብለሃል አይደለ? አዎ የለም፣ አንድም ጥቅስ የለም። እሺ ስለዛ ልክ ማስረጃውን እንትን ስንል የምትሰጠኝ ማስረጃ አንተ ፈታሁ ሳይሆን ስኮላሮች ወይም የቤተ ክርስቲያን አባት የፈቱትን ነው የምትሰጠኝ። ሃይማኖት እኔ እናንተ የምናየው ይሆናል ስናወራ የምናየው። እስኪ ዮሐንስ 8:58 እስኪ እሺ ዮሐንስ 8:58 እሱ ላይ ምን ይላል? አንበቡ። ላነብልህ ነው ቁጥር 58 እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አለ። በምንድን ነው ያለው ነው ጥያቄ። በጣም ጥሩ። እስኪ ቤተክርስቲያን አባቶች በምንድን ነው ያለው ብለው ፈተውታል? እስኪ ስጠኝ። ቤተክርስቲያን አባት አልሄድም እኔ ራሱ ዮሐንስ ቁጥር 56 ላይ ፈተው። በቃ እናመሰግናለን። አየህ አንተ ስለዚህ ፈታልኝ ብለህ የምታመጣው አንተ ነህ። ራሱ ዮሐንስ ፈተውታል። አውዱ ላይ እናንብብ እያልኩ አንተ ነህ ያልከው። እስኪ የቤተክርስቲያን አባት ስጠኝ። ዮሐንስ ራሱ ፈተውታል። የቤተክርስቲያን አባት ዮሐንስ ቁጥር 56 ላይ አጭር ስጠኝ። የቤተክርስቲያን አባት እሺ፣ የቤተክርስቲያን አባት ትቀበላለህ? ስጠኝ። ትቀበላቸዋለህ የቤተክርስቲያን አባቶችን? አዎ። እሺ፣ ቱ ስቴጅ ሎጎስ ቴዎሪ ትቀበላለህ? እሺ፣ ቱ ስቴጅ ሎጎስ ቴዎሪ ትቀበላለህ? ትቀበላለህ ወይ? መጀመሪያ ማስረጃውን ክፈተው። ትቀበላለህ ወይ? 58ን ኮሜንት ያደረገውን ኖ አይደለም። ቆይ ትቀበላለህ? ክፈተው ማስረጃው እንየዋ። አቆም እንዴ ቱ ስቴጅ ሎጎስ ቴዎሪ ራሱ ምን እንደሆነ አያውቅም ሲጀምር። አይ አለማወቅ አይደለም ባይዘው እኔ ፊት ለፊቴ አቋታቆም የምታውቀው ከሆነ ነው አመናው። ስለዚህ ማስረጃው ከፍት ከሆነ ክፈት። አውዳዊ ሙግቱን እኔና ቸርች ፋዘርስ ምናምን ስትል መጀመሪያ የጠየቁኝ አውዳዊ አንተ ነህ የምታብራራው። አንተ አታብራራው። ዮሐንስ ቤተክርስቲያን አባት ያብራራው። ምዕራፍ 8 ለምንድን ነው እኔ አብረን እያነበብና እናብራራለን። ገርመዋል እንዴ ቁጥር 50 ማንንም አያብራራ። መጽሐፉ ግልጽ አይደለም። ለምን መጽሐፉ ግልጽ እኮ ነው ብራዘር። ምን ሆነ ነው? ክፈትልኝ። መጽሐፉ ግልጽ ነው። ሃይማኖት አበው ክፈትልኝ። ዮሐንስ ከፈትኩኝ። ዮሐንስን ከፈትኩ። ያው ሃይማኖት ክፈትልኝ። ተቀበላለህ? ሃይማኖት አበው ምንድን ያልኩ? ምንድነው ክፈትልኝ ያልኩ? መጽሐፍ ቅዱስ ነው የከፈትኩት። ይሄን አትቀበለው እኮ 558 ኖ የሚያብራራ ቤተክርስቲያን አባት ክፈትልኝ እኮ። ይሄን አትቀበለውም ወይ? መጽሐፉ ይብራራ እኮ እያልኩ ነው እኮ ባይዘው እኮ እና እኮ አትቀበለውም። መጽሐፍ ቅዱስን አትቀበለው። በራስህ እንደፈለክ አታብራራ። ላላ በራስህ ያላብራራ እንደፈለክ በራስህ አታብራራ። መጽሐፉን ግን አትቀበለውም። እኔም የማብራራት ስልጣን አልሰጠኝም። የማብራራት ስልጣን አልተሰጠኝም። እኔ አልቀበለውም በለኝ። አባቶች አሉ። እሺ አልቀበለውም በለኝ። ሊቃውንቶች መጽሐፉን አልቀበለውም። ሊቃውንቶቹን መጽሐፉን አልቀበለውም። አይን እንየው።
ወይኔ ጉድ እኮ ገባኝ። መጀመሪያ መጽሐፉን አልቀበልም። በቃ ስለዚህ አንተ ግን ትቀበለዋለህ፣ እናብራራለን። ስለዚህ ምን ይላል? እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አለ እኮ። አሁን ለምንድን ነው መጽሐፉን እናውራው እንጂ እንዴ? መጽሐፉን እናውራው ተናገርና እኔ ደግሞ ስጠይቅ በዛው ትመልሳለህ። እውነት እላችኋለሁ አለ ኢየሱስ ክርስቶስ ሲናገር፣ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አለ። እንግዲህ የዘላለም ሞት ማለት ሊትራል ሞት አይደለም። እንደሚታወቀው ኢየሱስ እንደዛ ሲናገር አልተረዱትም። አይሁድ ምን አለ? የዛን ሰዓት ጋኔል እንዳለብህ አሁን አወቅን አሉት። ለምን? አብርሃምስ እንኳን ሞተ፣ ነቢያትም፣ አንተ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት። እነሱ የሚያወሩት ሊትራል ሞትን ነው፣ እሱ የሚያወራው ግን ስለ ዘላለም ሞት ነው። ኦኬ። ከዛ ቀጠልና በእውነት አንተ ከሞተው ቀጠሉ። ምን አሉ? ከሞተው ከአባታችን ከአብርሃም ትበልጣለህ? ነቢያትም ሞቱ፣ ራስህን ማን ታደርጋለህ አሉት። ስለዚህ አሁን ኢየሱስ የሚያወራው ሌላ፣ እነሱ የሚያወሩት ሌላ። ቀጠለ ቁጥር 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አለ። ቀኔን። ከዛ ምን አለ? አየም ደስም አለ። ያየው ምኑን ነው? ቀኑን ነው ያየው። አብርሃም ቀኔን አየ አለ ኢየሱስ ክርስቶስ ሲናገር እንጂ ኢየሱስ እኔን አየ አላለም። ኦኬ። ቀኔ ማለት ምንድን ነው? ኢየሱስ መሲህ ሆኖ የሚላክበት ቀን ነው። ስለዚህ አየም ደስም አለው አለ። ያንን የተስፋውን ቃል አየ ነው። ተስፋ በተስፋ ሲነገር በጣም ጎበዝ ነው ባይዘው። እሺ ላብራራው እኔ ከፈቀድክልኝ። መጨረስኩኝ። ጣልቃ ስገባ እኮ ነው ሞክ እያረክ ምናምን ሳይ ዝም አልኩኝ እኮ ልጨርስ። አይ ላብራራው ወይ ስለተሳሳትክ ቀን ያያል። ምን ቀን የሚባሉት አሁን እንዳሉት ቀን ነው አንተ አይደለም። ተስፋ ቃል እኮ አልኩኝ። አልሰማህም ዶክተር አልሰማኝም። ስለ ተስፋ ቃል ነው አልኩኝ። እይማ ከአብርሃም ከመወለዱ በፊት እኔ ያለሁ ማለት ምን ማለት ነው? መጀመሪያ ልጨርስ። እስቲ ልጨርስ። ስለ ተስፋ ቃል ነው የሚያወራው። ኤጎየሚ ማለት ስለ ተስፋ ነው። ምን ማለት ነው? ተስፋ ነው እያወራ ያለው። አብርሃም ከመወለዱ በፊት ማለት ምን ማለት ነው? እኮ እሱን ነው እያብራራው እኮ ነው። አልሰማልከኝ። ስለ ቀን ነው የሚያወራው። የት ኢየሱስ ስታብራራው እንትና እንዳብራራው ብለህ ደግሞ ሜንሽን ታደርጋለህ። እኔ እንደማረግ እሱን እኮ አንተ እሱ የምናወራው ይሆናል። ቆይ በኋላ ላይ ቸርች ፋዘር እቀበላለሁ ስትል እንዴት እንደምናወራ እሱን በኋላ የምናየው ይሆናል። ስለዚህ ምን አለ? እናወራለን። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። ያየው ኢየሱስ ክርስቶስን ሊትራሊ ሳይሆን የኢየሱስን መምጣት በተስፋ ማየቱን ነው። ይሄ ደግሞ ዘፍጥረት 22 ላይ ተጠቅሷል። ዘፍጥረት 22:18 ላይ እግዚአብሔር ኢየሱስ ክርስቶስ ለአብርሃም ዘሮቹን እንደሚባርክለት ነግሮታል። ቃሌን ሰምተሃልና ብሎት። ገላትያ 3:13 ላይ 3:16 ላይ ደግሞ ምን አለው? የተስፋውም ቃል ተነገረ። በቃ ስለዚህ ስለ ተስፋ ነው። አይሁድ ግን ምን አሉት? ይሄ እንግዲህ ባለመረዳት አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። አይረዱትም። ኢየሱስን ምንም የሚያወራውን ነገር አይረዱትም። ስለዚህ ቀጠለና ኢየሱስ ምን አላቸው? እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው በምንድን ነው ያለው? በተስፋ ነው ያለው። አለቀ። አሁን ቆይ እሺ፣ ወደ ነገሩ እንችላለን። 59 አንብበው። 59 አንብበው። ሊወግሩ ድንጋይ ያነሱ። አለቀ። እሺ፣ ለምንድን ነው ሊወግሩ ድንጋይ ያነሱት? አንተ መሲህ አይደለም እያሉ አላለም። መሲህ አይደለም ይላል እዛ ጋር። መሲህ የሚል ቃል አለ እኮ እያለ ነው ኢየሱስ። ቀኔን ያይ ዘንድ ሐሴት አደረገ አለ። መሲህ የሚል ቃል አለ ወይ? ቀኔን ያይ ዘንድ ሐሴት አደረገ አለ። ቀኔን ማለት ምን ማለት ቃል አለ ወይ? መሲህ ምን ማለት ነው? ንገረኝ። እሺ ችግር የለውም። አንተ ምን ማለት መሲህ የሚል ቃል አለ እዛ ጋር? የለም። ንገረኝ። ምን ማለት ነው? አንተ ደግሞ እንዴት እንደሚይዝ የሚል ቃል የለም። እሺ አንተ እንዴት እንደሚይዝ ምን ማለት ነው? ለምንድን ነው ዲዮግሩት? ለምንድን ነው የተነሳው ስንል ዮሐንስ ወንጌል ላይ በደንብ ያሳየናል። ራስን ከአምላክ ጋር አስተካከልክ ብለው ራስን ከአምላክ ጋር አስተካከልክ ብለው። አዳምጠኝ። መጀመሪያ ለምንድን ነው የፈለጉት ሊወግሩት? እዚህ ጋር ለምን ራሱን ከአምላክ ጋር አስተካከለ፣ አምላክን አባቴ ብሎ ይጠራል ነው በተደጋጋሚ እኮ። አምላክን አባቴ ብሎ መጥራት ከአምላክ ጋር ማስተካከል ነው ብለው ያምናሉ እነሱ። እይማ በደንብ ሰማኛ። ራስን ከአምላክ ጋር አስተካከልክ ብለው ነው እንጂ መሲህ አይደለህም አላሉትም። ዮሐንስ ወንጌል ምዕራፍ 5:18 ልጠቅስ ነው። አንድም ቦታ የለም። አንድ ቦታ የለም። ላሳይህ መሲህ የሚል መሲህ ስላልሆንክ ነው የምንወክለው። ማስረጃ አንድ ሚል አለኝ። ያውልህ ዮሐንስ ወንጌል ምዕራፍ 10 ቁጥር 4 ምን ሆነ ነው ብራዘር? አዎ አውቀዋለሁ። መሲህ የሚል ግን የለም። አሁን ክርስቶስ ማለት ነው በል ምን ማለት ነው? ክርስቶስ ማለት የተቀባ መሲህ ማለትስ? ይሄማ አሁን ምን ማለት ነው? መሲህ ማለትና
መሲ ስላልሆንክ እሺ፣ መሲህና ክርስቶስ ማለት ልዩነቱን ንገረኝ። እሱ ጋር እንመጣለታለን። አልመጣም። አሁን ንገረኝ ልዩነት አለው እንዴ? መጀመሪያ ምንም ፋላሲ ልታዞር አትችልም። በ24 አንብበው። ይሄኛው በግሪክ ቋንቋ ሲሆን ያ በዕብራይስጥ ነው። 24 አንብበው። የ58ን ርዕስ ማለቅልህ የ24 አንብበው። እኛ አያምርብንም። ይሄ ስነ የሆነ የለበጣ ምናምን አያምርብንም እና ቀስ ብለን ነው ወላሂ። አዎ ቆይ ላሳየው አነብላለሁ። ቆይ አንዴ ኮላ አነብልህ ነው። አይሁድም እሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ መሲሁ እንደሆንክ ብዬ አነባዋለሁ ነው። አሁን ተሳስተሃል ካልከኝ ትነግረኛለህ። አንተ መሲሁ እንደሆንክ አንተ መሲህ እንደሆንክ ገልጠ ንገረን ይላል። ተሳስቻለሁ? ተሳስቻለሁ ማለት ምን ማለት ነው? ክርስቶስ ማለት ተላከ እንደማለት። ኧረ አንተ ለአላህ ብለህ ምን ሆነ ነው? አይ ክርስቶስ የተሾመ ማለት ነው። እይማ በደንብ ስማኝ። ክርስቶስና መሲህ ይለያያል። ዳይሬክት ወርድ ላይ ልዩነት ይኖረዋል። ትርጓሜ ላይ ተመሳሳይ ቢሆን ክርስቶስ ማለት በምን ቋንቋ ነው? እሺ ንገረኝ ዶክተርዬ። ሂብሩ ካልተሳሳተ። አላሁ አክበር። አረ ዶክተር ለአላህ ብለህ እሺ ችግር የለም። ክርስቶስ ማለት ከግሪክ ቋንቋ የመጣ ሲሆን ክርስቶስ ከሚለው የመጣ ነው። ክርስቶስ ማለት ነው። ኦኬ ግሪክኛ ነው። እሺ አሁን መሲህ የምትለው ደግሞ ቆይ እንዴ ምን ሆነ ነው? ይሄንን ምን ሆነ ነው? ከዛ መሲህ ማለት ደግሞ መሻይኽ ይሉታል። ይሄ በዕብራይስጥ ነው። ኦኬ ስለዚህ ክርስቶስ እንደሆንክ ወይ ደግሞ መሲህ እንደሆንክ ገልጠ ነገርን አሉት። ወደ 58 እንመለስ። አሁን የለም ስላልክ ነዋ ማስረጃ አምጥቻለሁ። እሺ ስለዚህ አንድ ማስረጃ መሲህ ስላልሆንክ ነው የምንወግር እኮ የሚል እኮ አለ። እሱን ደግሞ ላሳየ አለ ቁጥር እዚህ ጋር መጥቶ ቆይ እሱ ጋር ከመሄዳችን በፊት አንዴ ቆይ አይሁድም ሊወግሩ አብርሃም ሳይወለድ እኔ ያለሁ ማለት ምን እንደሆነ እንየው። አዎ አብርሃም ሳይወለድ እኔ ያለሁ ማለት ምን ማለት ነው መሰለህ? እሺ ምን ማለት ነው? እስኪ አንተ እንግዲህ አብራርተሃል። እኔ ደግሞ በተሬ ላብራራ። እሺ የእምነት አባት የሆነው አብርሃም ዘፍጥረት 12 ከቁጥር 1 እስከ 3 ላይ የተስፋ ቃል ኪዳን ተገብቶለታል። ማለት ክርስቶስ ከመምጣቱ ከ2000 ዓመት ገደማ በፊት የነበረ የእምነት አባት የሚባለው። ከዛስ ሆኖም ኢየሱስ ራሱን ከእርሱ በፊት አስቀመጠ እንደነበረ ከአብርሃም በፊት እንደነበረ አስቀምጦ ኢየሱስ ምን እያለ ነው? እየተናገረ ነው። ዮሐንስ 1 ምዕራፍ 1 ከቁጥር 1 እና 2 እና ቆላሲያስ ምዕራፍ 1 ቁጥር 17 ላይ የእርሱን ዘላለማዊ ቅድመ ህልውናን ያረጋግጣል። እርሱ ከሁሉ በፊት ነው ይላል። ምን ኮሜንተሪ ነው የምነግርህ አሁን። ከፍጥረት በፊት የሚቀድም የጊዜ መስመር መናገር ለእግዚአብሔር ብቻ የተወሰነ ክልል ነው። መዝሙር 90 ቁጥር 2 ላይ። ስለዚህ እኔ ከአብርሃም በፊት አብርሃም ከመወለዱ በፊት አለሁ ከአብርሃም በፊት መኖሩን የሚያሳየው ቅድመ ህልውናውን ነው። ከፍጥረት በፊት መኖሩን ነው። አንተ ከፍጥረት በፊት አለመኖሩን በእንትን አልሰጠህም። ባይዘው ኮሜንታሪ አልገለጽክም። ግን ደግሞ ምንድነው ያደረከው? እዛው ጋር በራስ ስትፈታ ከአንድ ጀምረህ ሁለት ይለዋወጣል ይገለባበጣል እንዳልከው በዛው ላይ ነው ስትከርም የነበረው። ስለዚህ እኔ ይሄው ራእይ 1:8 ላይ እንዳለው በተመሳሳይ በኮሜንታሪ አሳየውክ ማለት ነው። ስለዚህ አንተም እንዲሁ 5:58 ኮሜንታሪ ታሳየናል። ዶክተር ጥቅሱ ተሳስቷል፣ ኮሜንታሪው ተሳስቷል። እኔ ትክክል ነኝ ትሞግተኛለህ? ጥቅሱ ላይ ተሳስቷል፣ ኮሜንታሪው ተሳስቷል። አዎ ኮሜንታሪው ተሳስቷል። ሞግተኛ ኧረ ሊቁ ኢብሮ በጣም ማታቀኝ ከሆነ ዶክተር እስኪ አንተ ትክክል የሆነ ኮሜንታሪ ስጠኝ። ኢብራሂም እባላለሁ። ማታቀኝ ከሆነ ጨብጠኝ። ኮሜንታሪው ተሳስቷል። ዶክተር እባላለሁ። የሙስሊሞች አገር ነው ብዙ ጊዜ። በጣም ጥሩ። ለዛ ነው ክርስቶስ ማለት ምን እንደሆነ ነግሬሃለሁ፣ አስተምሬን ይላኩ። ስለዚህ አሁን ዶክተርነት እኔ ደግሞ አብራርቼ ደግሞ 5:58 አስተምሬ መርፌ ይዘህ ትወጋበታለህ። እኔ ጋር ግን አይሰራም እሱ። ዶክተር ይሄው ልወጋህ ነው አሁን እሺ ልወጋህ ነው። ይሄው ገለጥኩኝ። ዶክተርዬ ጥቅሱ ላይ እናውራ። ጥቅሱ ላይ ማውራት አቅም ይኖራል። አዎ በጣም ስለዚህ ቁርአንን እንትን ስትል ተፍሲራትን ሳታነሳን የምታወራው። ኧረ አውድ አንብቤ ችግር የለውም አታስብ። እኛ ይኸውልህ የተሳሳተ አውድ የሚባል የለውም። እሱን ተው ዶክተርዬ፣ አውዱን ተውና አውዱን ተው። ተሳስቷል ብያለሁ እኮ አውዱ ስለማይገጥም ተሳስቷል። እኛ ቁርአን ላይ ሐዲስ አንድ ሰው በቁርአንና በሐዲስ በትክክል በማይል መንገድ ከመጣ እንዲጣላል ይኸውልህ እንደዚህ ማለት ነው።
አየው እንደዚህ ይጣላል። ስለዚህ አሁን ቁም ነገሩ ኢየሱስ ክርስቶስ አምላክ መሆኑን ከመጽሐፍ ቅዱስ ፕሩፍ አድርግልኝ። ፕሩፍ አሁን ያመጣውል ኮሜንተሪ አትቀበለውም። ኮሜንተሪ ተሳስቷል ሊትራሊ። ስለዚህ አሁን አንተ ተሳስቷል ስላልክ አውዱን የሳት አካሄድ ነው ሄደው አውዱን ስቶታል። ምንም አውዱን አልሳተም። ስቶታል። አንድ ጥቅስ የለም። ኢየሱስ የባህሪ አምላክ ነው ነገር አንድም ጥቅስ የለም። ጠቀስኩልህ እኮ አሳየህ። የጠቀስካቸው ጥቅሶችን አንድ ባንድ ማየት እንችላለን። ዮሐንስ ማልክ በደንብ ስማኝ። አሁን በደንብ እንድትሰማኝ የምፈልገው ነገር መጽሐፍ ቅዱስን እንደ ዘልማድ አንተ አሁን አውዱ እንደዚህ ነው ብለህ በራስህ አይደለም የምትተረጉመው። ከኔና ከአንተ በፊት የነበሩ ምን ነበሩ? ቤተክርስቲያን አባቶች፣ ሊቃውንቶች፣ ስኮላሮች ነበሩ። በቤተክርስቲያን እስካሁን ሴንቶች የሆኑ ስኮላሮች የሆኑ። ስለዚህ እነሱን እየጠቀስክ ምን ታደርጋለህ? ማስረጃ ታመጣለህ። አይ በራሴ ነው አውዱን ይዤ እኔ እንዲህ ነው አውዱ እንደምትለው እንደዛ ይዤ እፈታለሁ የምትል ከሆነ ውድቅ ይሆናል። ትስማማለህ? አዎ የማን ነው የኮሜንታሪውም ንግግር ከመጽሐፍ ቅዱሱ ጋር ካልተገናኘ ውድቅ ይሆናል። ጥቅስ ሜንሽን እያደረኩ ነው ያብራራውልህ። ባይዘ እኮ ጥቅስ ሜንሽን ስታረግ ጥቅሱን እየጠቀስኩ ነው እኔ ማፈርስብህ። አሁን ከኔ ጋር እኮ ነው አሁን ፋይት እኔ እኮ ጥቅስ ያንተ ስኮላር ሜንሽን አድርጌ ስማ እሺ እኮ ችግር የለውም አንተ በጣም ፋይተር ነህ። ስለዚህ አሁን በደንብ እንድትሰማኝ የምፈልገው ነገር ስኮላር ኤርሊ ቸርች ፋዘር ላይ ማስረጃ ታመጣለህ። አዎ ኤርሊ ቸርች ፋዘር ተሳስቷል እኮ እያልኩ ነው። አሃ ስለዚህ አሁን አይገርምም ግን ከ700 ክፍለ ዘመን በኋላ የመጣው ነብዩ መሐመድ ኢየሱስ አልሞተም አልተሰቀለም ብሎ ሲናገር ከዛ ኢብራሂምም ደግሞ ኮሜንታሪዎቹ ተሳስቷል። ልዩነት የለውም ባይዘው። እሺ አሁን ችግር የለውም። ኢየሱስ አምላክ መሆኑ ማስረጃ የለም። ሌላ የለውም ልዩነት። ሌላ ማስረጃ የለም ኢየሱስ አምላክ መሆኑ። ስለዚህ ኢየሱስ አምላክ መሆኑ ማስረጃ የለም። አንተ አልተቀበልክም፣ መቀበል አልፈልክም። አልፈለክም። ስለዚህ እኔ ጥያቄ ልጠይቅ። አውዱ አያስኬድም በቃ። ስለዚህ አሁን ኢየሱስ ክርስቶስ አምላክ መሆኑ ምንም ማስረጃ አላገኘንም። በጣም አዝናለሁ። ሌላ ክርስቲያን ደግሞ ስለዚህ አንተ መልስ መቀበልና ማስረጃ መቀበል አልፈልግም የተሳሳተ ነገር ነው የሰጣችሁ። አንድ ጥቅስ እኮ ነው የጠቀስከው። አንድ ጥቅስ ጠቀስክ። አንዱ ጥቅስ ምንም እንደማይሰጣ አንድ ጥቅስ ጠቀስክ። አንዱ ጥቅስ ምንም እንደማይሰጣ ልጠይቀህ ኢብራሂም ልጠይቀህ ምን እሺ በሰላም እንትን ነው ላውድ ኢብራሂም ልጠይቀህ እኔ በቃ ጨረስክ? የኢየሱስ አሟጣጥክ አለቀ። የኢየሱስ አምላክነት ባይብል ላይ ጨረስክ? አይ አሃ አየህ አንተ መች ነው እስኪ እስልምናህን የምትሞግተው መች ነው ኢብራሂም? እስኪ አንድ ቀን ያሳየን። በቃ ጨረስሻለሁ በለኝና እኔ እገባለሁ። ኢብራሂም እስልምና ላይ ያወራል መች ነው? ጨረስክ? መች ነው በለኝ። ቆም ብለህ እኔ ቤቴን ሁሌ ከፍቼ ሙስሊሞችን አስገብቼ ስለ ክርስቶስ ይጠይቃሉ። ኧረ እኔ ወላሂ ሲጠይቁ ነው ብራዘር። አንተ ወይ አልገጠመህ ይሆናል እንጂ እኔ ጠይቁኝ የሚል ፕሮግራም አለኝ ሲጀመር ማለት ነው። አንተ ምን አልባት አልገጠመህ። እሺ አሁን ከጨረስክ እሱን ተውና ጥያቄ ተቀበል። ዶክተርዬ ጨርሰሃል? ጥያቄ ተቀበል እኮ ከጨረስክ ልቀጥል እኮ ነው የምልህ። ከጨረስክ ትቀጥል። ኢየሱስ አምላክነት ከጨረስክ ማለት ነው ቀጥል። መቀበል አልፈለኩም አልክ። ብዙ ጥቅሶችን ልናመጣ እንችል ነበር እኮ አንዱን ጥቀስ፣ ችግር የለም። ግን አልፈልግም አልክ። ኮሜንታሪዎችን ተሳስቷል ብለህ ኮሜንታሪው ተሳስቷል እያልኩ ነው። ጥቅስ ላይ ሞግት፣ አውድ ላይ ብዙ አይነት ሙግት አለ እኮ አታውቅም እንዴ? ባይብል በቃሽ። ቆላስይስ ምዕራፍ 1 ቁጥር 16 እና 17 አንብብልኝ። እሺ አንድ ጥቅስ ልጨምርልህና ወደ ጥያቄ አንተን ጠይቃለሁ። ቆላስይስ ላይ ግባልኝ። ቆላስይስ ላይ ኢየሱስ ክርስቶስ የማይታየው አምላክ ምሳሌ እያለ ይጠቅሰዋል። እሺ ስለዚህ አንድ ፍጡር የሆነ ሰው የአምላክ ምሳሌ መሆን ይችላል? አዎ ይችላል። ማስረጃ ልስጥ። በእስልምና የማይታይ አምላክ ምሳሌ ይሆናል? በእስልምና ላይ አለ ወይስ ክርስትና ላይ? ክርስትና ላይ አለ እንጂ ክርስትና ላይ አለ ወይ? ኢብራሂም መልስ። አለ ወይ? አይ እኛ አለ ወይ? እኔ ጠየቅኩ። ምን ላይ ነው? ሳቅ ምን ላይ ያወራን ያለ ነው እኮ። አለ ወይ? አዎ ወይም አይበለኝ።
እሺ በቃ ልንገርህ፣ በቃ በእስልምና ከሆነ ልንገርህ፣ በእስልምና መባል ይችላል ስላልከ ማንም ሰው አምላክ ተብሎ መጠራትም አይችልም። ለምሳሌ ሙሴ አምላክ ተብሏል። እናመሰግናለን። ሙሴ አምላክ ተብሏል እኮ ነው። እናመሰግናለን። ሙሴ አምላክ ተብሏል። ስለዚህ አምላክ አርጌሃለሁ ነው የሚለው በእናትህ አርጌሃለሁ። የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብለዋል። አሃ የእግዚአብሔር ቃል የመጣላቸው አምላክ ተብሏል። አዎ የእግዚአብሔር ቃል ይመጣላቸው። የእግዚአብሔር ቃል መምጣት ማለት ነው ይሰማሉ። መስማት ወርዶላቸው እንዳትለኝ። እሺ በደንብ እንድትሰማኝ የምፈልገው ቆላስይስ ምዕራፍ 1 ቁጥር 16 እና 17 ላይ የኢየሱስን አምላክነት ምንድነው የሚያደርገው? እዛ ጋር አምላክነቱን አያሳይም? ላስረዳ። ስለዛ ቆይ ከማስረዳት በፊት ስልክ ገብቶብህ ነው መሰለኝ። አይ ቲንክ እሺ ቆላስይስ ምዕራፍ 1 ቁጥር 16 እና 17 እሺ እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። ምን ማለት ነው? መጀመሪያ ከቁጥር 15 እና 16 ነው ሙሉ አንድ ላይ እኮ ነው ያለው። ምን ይላል? ምን ማለት ነው? ምን ማለት ነው? ላንብብልሽ። አንተ ማንበብ ካልፈለክ እኔ ላንብብልህ። እሺ አይ ኦኬ ማንበብን ትችላለህ። እሺ ቆይ ላንብብልህ አንዴ ምን እንደሚል። እቺን ጥቅስ እንጥቀስና እስልምና ላይ ገብተን እንግዲህ ደግሞ ኢብራሂም በሄደበት መንገድ እንሄዳለን። እሺ ቆላስይስ ምዕራፍ 1 ቁጥር 15 እሱም የማይታይ አምላክ ምሳሌ ነው አለ። ስንት አምላክ ነው ያለው? እሺ አምላክ ራሱ በሱ የሚታይ ነው የማይታይ ነው አንዱ አምላክ። አይ ጥያቄ የሚታይ ነው ወይስ የማይታይ ነው አንዱ አምላክ? የማይታይ የነበረው ከማይታየው አንዱ አካል ደግሞ ወደሚታየው መጣ። የቱ ጋር ነው የሚታይ አምላክ? ኦኬ አንድ የሚታየው አንድ የማይታይ ሁለት አምላክ ነው ያለው። በቃ አታቆም። እሺ እለፍ። አንብብ። ምንድነው ማላቀው? ካላወቅከው እለፍ። በቃ አሁን እኮ አዲስ ሆነብህ። ምንድነው ማላቀው? ደነገጥክ ምናምን። ምንድነው ማላቀው? አዲስ ሆነብህ። ጥቅሱን አንብበህ የመጀመሪያ ጠቃሽ ነኝ። ጥቅስ እባክህ ለኔ ይሄንን ጥቅስ ለመጀመሪያ ጊዜ ጠቃሽ። እሺ ጥቅሱን አንብበው። እሺ ጥቅሱን አንብበው እኮ ጥያቄው የማይታይ አምላክ ምሳሌ ነው አለ። ስለዚህ ኢየሱስ የማይታየው አምላክ ሳይሆን የማይታየው አምላክ ምሳሌ ነው። ኦኬ ስለዚህ ኢየሱስ አምላክ አይደለም ማለት ነው። ጨረስን። እዚህ ጋር አልቀርም። አንብበው። እሺ ጨርስ። አለቀ። ወዴት እናንብብ ከዚህ በኋላ እንዴ? 17 ሳነብ ከፍ ብዬ ላንብብ አልክኝ እንዴ? ከዛ ቁጥር 1 አፈረሰዋ። ቁጥር 1 ቁጥር 15 ላይ እሱ የማይታየው አምላክ ጨርሰው። ጥቅሱ እኮ አላለቀም። ጨርሰው። እሺ ልጨርስልህ። ምን አለ? ለባል በደንብ አዳምጠኝ። እሺ ጣልቃ እንዳገባሽ። እሱ የማይታይ አምላክ ምሳሌ ነው አለ። እንግዲህ እሱ የማይታይ አምላክ ምሳሌ እንደሆነ ነው የነገረን እንጂ እሱ የማይታየው አምላክ እንደሆነ አልነገረንም። ስለዚህ ኢየሱስ አምላክ አይደለም። ስለዚህ ቀጠለ። የሚታዩትና የማይታዩት ልቀጥል እኮ ነው። የሚታዩትና የማይታዩት ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነትም ወይም ስልጣናትም በሰማይና በምድር ያሉት ሁሉ በእሱ ተፈጥረዋል አለ። በምንድን ነው የተፈጠሩት? በማን የተፈጠረው ይላል? በማን የተፈጠረው ይላል? ልነግርህ እኮ ነው። ቆይ ልንገርህ። ጣልቃ ትግባ ብዬሽ ነበር። እሺ በማን የተፈጠረው? በማን የተፈጠረው? ጣልቃ ትግባ። እንደዚህ ከሆነ ነው ያዛው ማለት ዶክተር። እሺ ዶክተር በማን ተፈጠሩ ይላል የሚለው ልናይ እኮ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። ስለዚህ በክርስቶስ ቢሆን አዲስ ፍጥረት ነው ማለት ስለ ዳግም መወለድና ስለ አዲስ ፍጥረት ነው የሚያወራው። ስለዚህ አራት ነገሮች አሉ እዚህ ጋር ይጠቀሱ። አንድ አንተ ኧረ በእናትህ የሚታይና የማይታይ ዙፋናት ይላል። እነዚህ ዙፋናቶች እኮ ነገር እኮ ነው። አራት ነገር ነው የተጠቀሰው ነው እንዴ? ኧረ ቆይ አንዴ እባክህ አላህ ብለህ እሺ ቀጥል። ምን ሆነ ነው? እሺ አራት ነገሮች በሪቦርን ምክንያት የሚገኙ ነገሮች ናቸው እነዚህ። ሪቦርን ምክንያት ምንድን ነው? በክርስትና በሪቦርን ምክንያት የሚገኙ ነገሮች ገና ቁጭ አድርጌ ማስተማር ሳይኖርብኝ አይቀርም። ሪቦርን እኮ የሚገኘው እኮ አንተ ክርስቶስ ማለት ምን እንደሆነ የማታውቅ ልጅ ለኔ ታስተምረኝ ዶክተር። ይሄው የሚታይ ክርስቶስ ማለት ምን እንደሆነ የማታውቅ ልጅ ለኔ ታስተምረኝ። ይሄው እነዚህ ዙፋናቶች ሲልኮ በክርስቶስ ተፈጠሩ ሲልኮ ሪቦርን አልኩ ብዳ እኮ ለሰጠህ እኮ ነው ላላ ብለህ
ገና እኮ ከባድ ነገር እኮ ልሰጥ ነው። ጥቅሱ ራሱ እኮ ላነበው እኮ ነው። ተረጋግተህ ጨርስ። እሺ ጨርስ። አስነብበን። ስለዚህ አሁን ደግመዋለሁ፣ ምክንያቱም ያው ኢንተራፕት እያደረከኝ ስለነበረ። ምን አለ? የሚታዩትና የማይታዩት ምንድናቸው? እነሱ አራት ነገሮች ናቸው። አራት ነገሮች አሉ፣ የሚታዩና የማይታዩ። አንደኛ ዙፋን አለ፣ ሁለተኛ ጌትነት አለ፣ ሶስተኛ አለቅነት አለ፣ አራተኛ ስልጣናት አለ። እነዚህ አራት ነገሮች በማን በኩል ተፈጥሯል? ኢየሱስን ያመነ ሰው ልነግርህ እኮ ነው። ኧረ አዳም እንዴት ነው ታዲያ የምንግባባው እንደዚህ ከሆነ? እሺ ቀጥል፣ እየሰማሁ ነው። ስለዚህ አሁን ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንዳለ ሁሉ በክርስቶስ ከሆነ አንድ ሰው በክርስቶስ በመሆኑ ምክንያት አዲስ ነገር የሚገኙ አሉ። ስንት ነገር? አራት ነገር። ዙፋናት ይገኛሉ። አለቅነት ይገኛል። ዙፋን ያገኛል አይደለ? ልነግርህ እኮ ነው። እሱ ባይብሉ ነው የሚለው። እዛ አለቅነት ይገኛል። በቃ ይበቃል። በቃ በጣም ቡክ በቃ አያቸው። አያስወራም እኮ። ቆይ እኔ ላብራራው ለኔ አንዴ ለኔ ስጠኝ። አታብራራው። አየሹ ሜሪ፣ አየሹ በራሱ ሲያቦካ። እሺ አውራሽ፣ አጠር አድርገው እኔ አብራራለሁ። አትነግረኝም እንዴት እንደማወራ እንዴ? ምን ሆነ ነው አንተ? እሺ በጣም አበዛው። በጣም ታገስኩ። እኔ እንደዚህ አለው በነገራችን ላይ እንዴ። ኧረ እኔም በጣም ታግሼ ነው እኮ የማይገጥመውን ስታመጣ። ኧረ ለአላህ ብለህ እንዲህ አንተ ክርስቶስ ማለት ምን እንደሆነ ማታውቅ በግሪክና በዕብራይስጥ ማታውቅ ይኸው ሪቦ በቃ አንተ ልጨርስና ከፈለክ ጠይቅ። በቃ አታብቀው። መጽሐፍህን ራሱ እያቦካው ነው። ጥያቄን ጠይቅ ከፈለክ እንደው። እሺ ቀጥል። ልቀጥል። ምን ይላል? ዙፋናት፣ አለቅነት፣ ጌትነት እና እነዚህ በቃ አራት ነገሮች ተፈጥረዋል አለ በኢየሱስ በኩል ማለት ነው። ኢየሱስ በቃ እሱን የፈጠራቸው ማለት ሊትራሊ ፈጠረ ማለት ሳይሆን ምንድነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንደተባለው ነው የሚታየው ነው። ኦኬ ቀጠለና በሰማይና በምድር ያሉት ሁሉ በእሱ ተፈጥረዋልና እነዚህ አራት ነገሮች። ስለዚህ ምን አለ? ከፍጥረት ሁሉ በፊት በኩር ነው አለ። ኦኬ በኩርነቱ ምንድነው? ኢየሱስ ክርስቶስ ልክ እንትን ላይ እንዳለው ነው። ይሄ በኩርነቱ አይተህ ከሆነ ራዕይ ዮሐንስ ምዕራፍ 1 ቁጥር 18 ላይ እንዳለው እኔ የመጨረሻና የመጀመሪያ ነኝ እንዳለው ማለት ነው። ልክ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ይመስለኛል ምን ብሎ እንደተናገረው አንድያ ልጅ ብሎ እንደተናገረው መጀመሪያ ተብሎ ይነገርለታል። ከምን? ከሙታን በኩር ስለሆነ ማለት ነው። ኦኬ የሙታን በኩርነት ነው ያለው ኢየሱስ ክርስቶስ። እንቀጥል። ሁሉ በእሱና ለእሱ ተፈጥረዋል አለ። ኦኬ ስለዚህ ከፍጥረት ሁሉ ሲባል ራሱ ኢየሱስ ፍጡር መሆኑን ነው የሚያሳየውም ራሱ። ኦኬ ስለዚህ እሱ ሁሉ በእሱና ለእሱ ተፈጥሯል። ለእሱ ማን የፈጠረው ነው ጥያቄው። ለእሱ ለክርስቶስ የፈጠረ ደግሞ አንድ አካል አለ። እሱም አብ ነው የፈጠረው ማለት ነው። ኦኬ ስለዚህ በግልጽና በማያሻማው ኢየሱስ ክርስቶስ አምላክ ላለመሆኑ የሚያሳይ ጥቅስ እንጂ አምላክ መሆኑን የሚያሳይ ነገር ሽታውም የለም እዚህ ላይ። አለቀ። ቀጥል። እሺ ስለዛ አሁን እዚህቹ ጋር ቃል በቃል ስጠይቅ ልትመልስልኝ ትችላለህ? እዚሁ ጥቅስ ላይ ቃል በቃል ጠይቀኝ፣ ችግር የለውም። ቃል በቃል አንተ እንደሚመች አልመልስም። መጽሐፉ የሚለውን ነው መመለስ። ቃል በቃል ስለተባባልን ቃል በቃ እኔም እጠይቃለሁ። ትጠይቃለህ። በቃ ቀጥል። እሺ በጣም ጥሩ። እሺ እርሱ የማይታይ አምላክ ምሳሌ ነው አለ። የሚታይና የማይታይ አለ። እዚህ ጋር የሚታይና የማይታየው ዙፋን ምንድን ነው ማለት? የማይታየው ዙፋን የሚታይና የማይታይ ይላል አይደለ? በሰማይ ያለ ማለት ነው። እሺ በሰማይ ያለ እሺ ዙፋን ቢሆን በሰማይ ያለ ዙፋን ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት አለ። በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯል ይላል። በማን የተፈጠረው እዚህ ጋር? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በማን የተፈጠረው እዚህ ጋር? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በማን የተፈጠረው እዚህ ጋር? መለስኩልህ እኮ የሚለው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ማንም በክርስቶስ እሱ ስለ ሪቦርን ነው። እሱን አይደለም በማን ተፈጥሯል የሚለው ስለ ሪቦርን ነው። በማን ተፈጥሯል የሚለው ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በቃ እሺ 16ን ሪቦርን ስለ ሪቦርን ነው ብሎ የፈታ ቤተክርስቲያን አባታል ቆላሲያስ የቤተክርስቲያን አባታል
ጳውሎስ ፈቶታል። የቤተ ክርስቲያን አባት አለ። ኮሜንታሪ አለ። ጳውሎስ የለህም። በቃ እሺ። ስለዚህ ጳውሎስ ከጳውሎስ ኮሜንታሪ ይበልጣል እያለ ነው። የለህም። በቃ አንተ ያልከው እሱን። እሺ እርሱም ከሁሉ በፊት ነው ይላል። እርሱም ከሁሉ በፊት ነው ማለት ምን ማለት ነው? አዎ ስለ በፊት ማለት ምን ማለት ነው? መጀመሪያ እኔ እየጠየኩ ነው እኮ እሱን ማብራራት ይጠበቅብሃል ማለት ምን ማለት ነው? በእርሱ መጋጠም ማለት ምን ማለት ነው? ቆይሽ አንዴ ከሁሉ በፊት ተውከው። ይሄው እርሱ ከሁሉ በፊት ነው፣ ሁሉ በእርሱ ተጋጥሟል ማለት ምን ማለት ነው? አዎ እሱ ከሁሉ እሺ፣ አለሽ። ቆይ እኔም ስለምጠይቅ አንዴ አደራሽ እንዳትወጪ። እሺ እሱ ከሁሉ በፊት ነው ማለት ምን ማለት መሰለ ወዳጄ? ኢየሱስ ክርስቶስ ከሁሉ በፊት ነው ሲባል ኢየሱስ ለምሳሌ አይተህ ከሆነ እየሰማኝ ነው ዶክተር? እየሰማው ነው። አዎ ኢየሱስ ከሁሉ በፊት ነው ሲባል በፊትነቱ ለምሳሌ ሮሜ ምዕራፍ 8 ቁጥር 29 ላይ ምን እያለ ይጠቅሳል? ኢየሱስ ከወንድሞቹ መካከል በኩር ይሆን ዘንድ ተብሎ ተጠቅሶለታል። ለምሳሌ አይተህ ከሆነ ስለ ኢየሱስ በኩርነቱ ከሁሉ በፊት ስለ ኢየሱስ ነው፣ ስለ ክርስቶስ ሰማኝ እየሰማው ነው። አዎ ሮሜ ምዕራፍ 8 ቁጥር 29 ላይ ከወንድሞቹ መካከል በኩር ይሆን ዘንድ አለ። ኦኬ ኢየሱስ ክርስቶስ ከወንድሞቹ መካከል በኩር ነው። ስለዚህ ከሁሉ በፊት ሆኖ የተነሳ እንትን ያለው በፊትነቱ መጀመሪያ አንደኛ ተስፋ አለ። ኦኬ ቅድም እንደነገርኩ፣ ሁለተኛ ደግሞ ኢየሱስ ክርስቶስ ከሙታን ራሱ በኩር ነው፣ በፊት ነው። ሶስተኛ ደግሞ በፊትነቱ አሁን ልክ እንደነገርኩ ኢየሱስ ክርስቶስ ከወንድሞቹ መካከል አዳምጠኝ። እሺ ቀጥል ሂድ። እሺ ቀጥል። አይ በቃ ኢንተራፕት ያርኩ እንዳይመስላቸው። እሺ ከወንድሞቹ መካከል በፊት በኩር ይሆን ዘንድ ተብሎ ተጠቅሶለታል። ስለዚህ በኩርነቱ ኢየሱስ ክርስቶስ ከወንድሞቹ መካከል ነው፣ አንጻራዊ በፊትነት ነው። ኦኬ አንጻራዊ ነው። ስለዚህ እሺ በእርሱ ተጋጥመዋል ማለት ምን ማለት ነው? ምንም ብለህ ተርጉሞ ለኔ ምንም ሴንስ አይሰጠኝም። ምንም ብለህ ይኸው አየሽ አይደለ? የሚፈልገውን የተመቸውን ይተረጉማል። የፈለግከውን አድርገህ አይመስለኝም። ምንም አይመስለኝም። የፈለግከውን አድርገህ ተርጉሞ በእሱ ተጋጥሟል ብለህ ችግር የለውም። እኔ ልጠይቀው ቆይ እንጠይቅ እንጂ እስልምና ላይ ክርስትና ላይ እኮ ጥቅስ ሰጠን። ጥያቄ ትጠይቃለህ ብያለሁ። ትጠይቀኛለህ። አንዴ አሁን ልጠይቅህ ቆላሲያስ ላይ ልጠይቅና እንጨርስ። በቃ ቆላሲያስ ላይ እንጠይቅ። ኖ አሁን የኛ ተራ ነው። አሁን ልጠይቅ ስለሻልከኝ እስልምና ላይ መሞገት አትችልም? እችላለሁ፣ ግን ቆላሲያስ ላይ አትጠይቅም ነው የምትለኝ? ትችላለህ። ስለዛ ጥያቄን ስማኝ። ጠይቅሽ፣ ችግር የለውም። በደንብ ጠይቅ። ኢየሱስ አልመሲ ኢሳ ወይ ሜሪ የተናገርሽው ነገር አለ? እሺ ቀጥል። እየጠበቅኩ ነው። ጥያቄ አልመሲ ኢሳ የአላህ ምን ነው? ጠይቅ። ሜሪ ልጠይቅ ነኝ? ጠይቅ ነው ያልሽው ወይስ አልገባም? ይኸው እየጠየቅኩ ነው እኮ ጥያቄ ስማ። የሚጠይቅህን አዳምጠውና መልስለት ለማለት እሺ በደምብ ስማ። የአላህ ቃል የአላህ ሱብሃነሁ ወተዓላ ቃል ምንድን ነው? ፍጡር ነው ወይስ ፈጣሪ ነው? አጭር ፍጡር ወይም ፈጣሪ ብለህ መልሰው። ባህሪ ነው። ባህሪው የአላህ ባህሪ ፍጡር ነው ፈጣሪ? የአላህ እንደዚህ አይነት ጥያቄ አለ? የአላህ ባህሪ ፍጡር ፈጣሪ ተብሎ ይጠይቃል? እየጠየቅኩ ነው። አይጠየቅማ። እንደዚህ አይነት ጥያቄ አይጠየቅም። ጥያቄ ማለት ማንኛውም ነገር መጠየቅ ይቻላል። አይ ስለዚህ እንደዛ ከሆነ ሎጂካል እናድርጓ። ችግር የለውም። አምላክ ራሱ መሸከም የማይችለው ድንጋይ መልስ። አምላክ ይኸው ቆይ ልንገርህ። በቃ ኢብራሂም ካምዳውን ተረጋጋ ወንድሜ። ሎጂካል እናድርገው ጥያቄው። ሎጂክ ስለሆነ ሎጂካል አዳምጥ። የተረጋጋው ሰክኜ ነው ትከን ያልኩኝ ሰው ነኝ። የሚገርም ነገር ጥያቄውን ተቀበል። ኧረ ሜሪ እኮ አንቺ እስካሁን ድረስ ጣልቃ አልገባሽም። አሁን ጣልቃ አትግቢሽ። ስለዚህ ጥያቄውን ተቀበል። እየተቀበልኩ ነው። እንደዚህ አይነት ጥያቄ አይጠየቅም። የአምላክ ባህሪ ከተባለ ፍጡር ፈጣሪ ተብሎ አይጠየቅም ነው የምልህ። ባህሪ ነው አለቀ።
ባህሪ ከተባለ ባህሪው ፈጣሪ ነው አይደል? ተብሎ አይጠየቅም ነው ፈጣሪ ነው አይደል? ባህሪ ምንድነው? ባህሪው ፈጣሪ ነው አይደል? ባህሪው ፈጣሪ ምን ማለት ነው? እስቲ መጀመሪያ አስረዳኝ። እስቲ ባህሪው ፈጣሪ ነው አይደል? ምን ማለት ነው ባህሪ? መጀመሪያ እስቲ ንገረኝ። አታውቅም? እስቲ አላውቅም እንደሚል ምን አላውቅም ንገረኝ እስቲ። ምንነት እሺ ባህሪ ምንድነው? ለምሳሌ ከባህሪ አንዱ ነገር ንገረኝ እስቲ። ኧረ በእናትህ በእስልምና ነው በክርስትና? ጥያቄ ባይዘው ላለመመለስ ነው የምታዞረው? ስለ እስልምና ነው እያወራን ያለው። እሺ በቃ ቀለል ላድርግልህ። እሺ በቃ ባህሪ ስል ይኸው አላህ ላይ ስጠይቀው የአላህ ቃል እዛው ላይ ሆነና ሂዝ ወርድ የአላህ ወርድ ወይም የአላህ ቃል ባህሪው ነው ተባብለናል አይደል? እሺ ኢየሱስ ክርስቶስ በተለያዩ ሐዲሳቶች ላይ ደግሞ የአላህ ቃል ነው ተብሎ ቃል በቃል ተጠቅሷል። እሺ ምን ይሁን? ስለዚህ አላህ ባህሪ ማለት ነው 100% ሂዝ ወርድ። እሺ አይጨነቅም። በጣም ጥሩ ጨነቀኝ። አንተ በጣም የሚገርም ጨነቅ አለኝ አንተ በተናገርከው። እሺ ዶክተር እሺ የአላህ እዝነት ጓን ኧረ ቆይ እዚሁ ጋር ደብል ስታንዳርድ ላድርገው እዚህ ቁርአን ላይ ማለት ነው። አታርገው መልስ መጀመሪያ ስታንዳርድ የሚባል ይላል። እኔ ጋር እንደዚህ አይነት አካሄድ የለማ። እናንተ ጥያቄን በጥያቄ ነው የምትመልሰው ማለት ነው። አልልህም ቸርች ፋዘር ቆይ አዳምጠኝ። ኧረ አትበለኝ አዳምጠኝ። የአላህ ከአላህ ባህሪያቶች መካከል ለምሳሌ እዝነት አለ አይደለ? ቁርአን ላይ እሺ ቀጥል። አላህ እዝነት ገነት የአላህ እዝነት ተብላ ተጠቅሳለች። ስለዚህ ገነት አላህ ናት ማለት ነው። እኔ እሱን አንተ መልሰው እንጂ ነብዩ መሐመድ እናንተ መልሱት እንጂ። በቃ ጨርሰናል። በቃ ቀጥል። እሺ ስለዛ ቀጥል። ሁለተኛ ጥያቄ አይደለም። ኢየሱስ ክርስቶስ የአላህ ቃል ተብሏል። የአላህ ባህሪ ነው ማለት እንችላለን። ገነት የአላህ እዝነት ተብላለች። እሺ ቀጥል። ኢየሱስ ክርስቶስ የአላህ ቃል ተብሏል። ስለዛ ገነት የአላህ እዝነት ተብላለች። እሺ ቀጥል። ስለዛ የአላህ እዝነቶች ባህሪዎቹ ናቸው ማለት ነው። እንደዛ ነው የተረዳው። አሁን በቃ የሚታርግና አይ ቆይ እኔ ቃል በቃል እየጠየቅኩ ቃል በቃል መልስልኝ። ጨረሰን? ቃል በቃል ነው እኔ ስጠይቅ የነበረው ቅድም። ችግር የለውም መልስ። እንዴት እንደምመልስልን ያውቃሉ። ይኸው እኔ ዘና ብዬ ነው የምመልስልህ። ይቀጥል። እኔም ደግሞ ይኸው ዘና አድርጌ አስመልስሃለሁ። ኢየሱስ አልመሲህ ኢሳ የአላህ ወርድ ነው አይደለም? የአላህ ወርድ ሊትራሊ ባህሪው አይደለም። ኢዳፈቱ ተሽሪፍ የሚባል ነገር አለ ታውቃለህ? ቅድም ግን የአላህ ቃል ባህሪ ነው ብለህ ነበር። አሁን ደግሞ ባህሪ አይደለም ትላለህ። ቆይ አንዴ አዳምጠኝ ዶክተር። ኢዳፈቱ ተሽሪፍ የሚባል ነገር ታውቃለህ? በአረብኛ በቁርአን አጻጻፍ አልችልም ባይዘው እኮ በቃ አታውቅማ። ስለዚህ የማታውቀው ነገር አሁንም ላሰም ቅድም ባይብል ላይ አስተማርኩ። እኔ ደግሞ አንተ የማታውቀውን ይኸው በአንድ አፍ ሁለት ምላስ ሆኖብህ እኮ ግራ ገባህ እኮ። ገባኝ ዶክተር። አሁን ላስረዳ እሺ። ለምሳሌ አሁን አንድ ነገር ቁርአን ላይ ወደ አላህ ተጠግቶ ይነገርለታል። ለምሳሌ እነዚያው ኢዳፈቱ ተሽሪፍ ይባላሉ። የክብር ወደ አላህ መጠጋት የሚባል ነገር ነው። ለምሳሌ አላህ ናቀቱላህ እያለ ይናገራል። ናቀቱላህ ማለት የአላህ ግመል። ሁለተኛ ቅድም እንደነገርኩ የአላህ እዝነት። ኦኬ የአላህ እዝነት ጀነት የአላህ እዝነት ተብላለች። የአላህ ቃል ተብላለች። አላህ ግመል ሁሉ ነገር ነው። ኧረ አዳምጠኝ። ለምንድን ነው የአላህ እዝነት የተባለው ከተባለ አላህ በሷ የሚያዝንበት ስለሆነ ገነትን። ለምንድን ነው የአላህ ቃል የተባለው ኢየሱስ ከሆነ በአላህ በይሁን ቃል ያለ ወንድ ግንኙነት ስለተፈጠረ። ኦኬ በተመሳሳይ የአላህ ግመል ኧረ አዳምጠኝ። የአላህ ግመል ተብሎ የተጠቀሰላት ለምንድን ነው ብለን ካልን አሁንም ልመልስልህ። የአላህ ግመል የተባለበት ምክንያት ያለ ወንድ ያለ ሴት ግንኙነት የተፈጠረች እንዲሁ ግመል ሆና የወጣች ከቁጥቋጦ ውስጥ የወጣች ግመል ስለሆነች ነው። ኦኬ ስለዚህ በአጭሩ ኢዳፈቱ ተሽሪፍ የሚባል ነገር በቁርአናችን አስተምህሮ አለ እያልኩ ነው። እኔ ደግሞ ሐዲስ ላይ ነው የመጣሁት። ሐዲስ ላይ ነው የመጣሁት። እኔ ደግሞ ሐዲስና ቁርአን አንድ ነው እኮ ነው የምልህ። በሐዲስና በቁርአን አስተምህሮ ነው። ሐዲስና ቁርአን አንድ ናቸው። ሐዲስ ከአላህ ሱብሃነሁ ወተዓላ የወረደ ቃል ነው እንዴ? አዎ እኛ የምንቀበለው ሁለቱንም። ዋው አንተ እንዳትረሳው። አንተ በጣም ቁርአንና ሐዲስ አንድ ናቸው ዶክተር። አንተ በጣም አዲስ ነገር ተናገርክ።
የምን ዶክተር ነው? ቁርአንና ሐዲስ አንድ ናቸው አይደለ? አንተ እንዴት አይነት ሰው ነው ላላችሁ? ጥያቄን ጠይቃውን እስቲ ጠይቅ። ጥያቄን ሌላ እስቲ ጠይቅ ላስጨርስ። ይሄው እየነገርኩ ነው። ቁርአንና ሐዲስ አንድ ናቸው ብለኸኛል። ይሄ ነው አንደኛው ጥያቄ ከሶስቱ። አሁን ሁለተኛ ጥያቄ ይሄ እንደዛ ብለሃል አይደለ? እንደዛ አይነት ኮንክሉዥን ሰጥተሃል። እኛ እንደዛ ነው የምንረዳው። ሐዲስም ቁርአንም ከአላህ Subhanahu Wa Ta'ala ናቸው ብለን ነው የምናምነው። እሺ ቁርአን የአላህ Subhanahu Wa Ta'ala ቃል ነው። እሺ ሐዲስም የአላህ Subhanahu Wa Ta'ala ቃል ነው ማለት ነው። እሱ ሁለቱ ልዩነቱን ልንገርህ። ይኸውልህ አሁን ሁለቱም በጣም ጥሩ በጣም ጥሩ። ስለዚህ እንደዚህ ብለህ ከመለስክ አካሄድ የለም። ስለዚህ ልመልስ ሱናን አቢ ዳውድ ላይ ሊድና የአላህ ቃል ነው ያልከውን ልመልስ። አላዳምጥም በተአምር። እኔ እንደዚህ አይነት አካሄድ አለ በተአምር ጭራሽ ነው ማለት አይደለም እንደዚህ። እሺ አሁን ስለዚህ አላዳምጥም ባይዘው ካላዳመጥክ ትሄዳለህ፣ እንደመጣው ተምረህ ትሄዳለህ። ስለዚህ ምንድነው እኔም ማጭበርበር ምናምን ማዞርና ቁርአንና ሐዲስ አንድ ናቸው ብለሃል። ስለዚህ ቁርአን ላይ ያለውን በሙላት ትቀበላለህ። አዳምጥ አንድ ጊዜ ልመልስልህ። እሺ ማን ዶክተር አንዴ ምን አለ መሰለ፣ በሐዲስና በቁርአን መካከል እኛ ሐዲስንም ቁርአንንም እኩል ነው የምንቀበለው። አዳምጠኝ። እኛ ሐዲስንም ቁርአንንም እኩል ነው የምንቀበለው። አንዱን ጥለን አንዱን አንጠልጥለን አንቀበልም። አንድ ሁለተኛ ነገር ደግሞ ዶክተርዬ ማወቅ ያለብህ ነገር ቁርአን ከአላህ Subhanahu Wa Ta'ala ዳይሬክት ዋህይ የወረደ ነው። ኦኬ በጅብሪል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም የወረደ ነው። ይሄኛው ደግሞ ነብያችን አላህ ቁርአን ላይ እንደነገረን ላ ينطق عن الهوى ከልብ ወለዱ አይናገርም ብሎ ተነግሮናል። ነብያችን አለይሂ ሰላቱ ሰላም። ስለዚህ ነብዩ ያስተማሩን ትምህርት እኛ በምንም አይነት ሁኔታ የሚጣል ንግግር አይደለም። አንድ ጊዜ ሰላም ዶክተር ይቅርታ የሆነ ነገር ስታወራ ሰማዩ ልበል ኢብራሂም። እሺ ተመስገን። ኦኬ አሁን ደግሞ ዶክተር ከበደው አንተ አልከበደውም። ለዶክተር ነው ድል የምሰጠው እኮ ዶክተር ምላስ አልከበደውም። ያለው ሄደ ፖለቲካ ሰራ ነው እያልክ ያለው አይደለም ስታወራ እንድታወራ ነው። አንድ ጊዜ ቆይ ፖለቲካ እንደሰራ አንፈልግም። ዶክተር ያወራል። ከኔ በተሻለ የሚያውቅ ወንድም ነው። በቃ አለቀ ጨርሽላ። ከኔ የተሻለ ወንድም ነው። አንድ ጊዜ አዳምጠኝ። አንድ ጊዜ አዳምጥ አንተ እንዴ ምን ነው ደግሞ መጥተህ ደግሞ ልታለቅስ ነው እንዴ? ደግሞ አሁን ሊላለቅስ ነው። ወይኔ እኮ አስለቅሰኝ ማለት ነው። ውይ አንተ በጣም አስለቃሽ ነህ። ታለቅስ ይብሮ በሰላም እንዳታለቅስ። በሰላም እሺ እንዳታለቅስ ባላየውኝ እኮ አይደል? አለቀስኩኝ አላየህም? በጣም እኮ በቃ አንድ ጊዜ አዳምጥ አንድ ጊዜ ከዚህ በኋላ ዶክተር አያወራም። እሺ ቀጥል ተመስገን። አሁን አንተ ችግር የለውም። እሺ ቀጥል። እኔ ደግሞ ዶክተር አቅቶት ሳይሆን የመጣሁት መጀመሪያ ቅዱስ ቁርአንን ማን ያሰጠህ አንተ? ኦኬ ማለት ማን ያሰጠህ ስትል አልገባኝም። ማን ያሰጠህ ቅዱስ ቁርአንን ማለት የትኛውን ቅዱስ ቁርአን ነው የምታወራው? አልገባኝም። አንተ ቅዱስ ቁርአን ብለህ የምታነበውን ቅዱስ ቁርአን ማን የሰጠህ? በእጅ አሁን ያለውን ነው ማዘር ነው የሰጠችኝ። አንተ ያለህን አንተ ቅዱስ ቁርአን ብለህ ያዝከውን ቅዱስ ቁርአን ማን የሰጠህ? በእጅ ያለውን ነው የምትለው? እጄ ላይ በእጅ ያዝኩት ከሆነ ማዘር ከፈለገ ቤትህ ውስጥ የሚቀመጥ። አሁን ቅዱስ ቁርአንን ማን ነው የሰጠህ ነው? ሆነ ማዘር ስጦታ ሰጣኛለች። ለምሳሌ ቤት በጣም ጥሩ። ስለዚህ ያንተ ማዘር አላህን ትቀድመዋለች ማለት ነው በእድሜ። ኦኬ አያችሁ፣ ለዚህ ነው ቅድም ያልኩሽ ሜሪ እንደዚህ አይነት ጋጠ ወጥ የሆኑ ሰዎች ጋር ነው ያላወራም። ጋጠ ወጥነት አይደለም ጥያቄ ነው የጠየቅኩህ እንዴ? አስረዳኝና የትኛውን እኮ ቅዱስ ቁርአንን ለእስልምና ማን ነው የሰጠው? ለእስላም ማን ነው የሰጠው ቅዱስ ቁርአን? እንደዛ ጥያቄ ነው መልስልኝ። እሺ ቅዱስ ቁርአን ለእስላም ማን ነው የሰጠው? እኮ ልነግርህ እኮ ነው። ለእስላም የሚባል ፐርሰን የለም። አሁን ማስተካከል ለማን ነው? እሺ አንተ ሃይማኖትህ ምንድን ነው? እኔ ሙስሊም ነኝ። ለሙስሊም ማን ነው ቅዱስ ቁርአን የሰጠው? ለሙስሊሞች ኦኬ፣ ለሙስሊም አይደለም። አሁን ለሙስሊሞች ምንድነው? አንተ ወዳጄ በሃይማኖት ታፍራለህ? በጣም ቸኩለህ ስለመጣ ነው እንደዚህ ማድረግ። አልቸኮልኩም። በሃይማኖት ታፍራለህ ወይ ነው የኔ ጥያቄ። ታፍራለህ በሃይማኖት? ኦኬ አሁንም ጋጠ ወጥነት ተጀመረ። ያው ጋጠ ወጥነት ከመሐመድ ውጪ ሌላ ጋጠ ወጥ ነው ያላቅም። ሌላ አላፊ ቃል ለማከራት አድርገኝ። እኔ እንዳንተ ባለጌ አይደለሁም። በጣም ይቅርታ ሜሪ፣ አመሰግናለሁ ለነበረን ቆይታ። እንዴት ነው ባለጌ ሲመጣ ወያሶቹ ወይ ነው ክርስቲያን ፊት ላይ መቆም አቅም የላችሁም ታውቃለህ። በቃ ወያሶቹ ወይ ልውጣ
ክርስቲያን ፊት ጋር የመቆም አቅም የላችሁ። በቃ ባይ እኔ ከባለጌ ጋር አውራም ይቅርታ። እሺ ጨርሰናል ማለት ነው። እሺ አሁን ሌላ ክርስቲያን ካለ መግባት ይችላል እዚህ ማለት ነው። እሺ ሌሎች ክርስቲያኖች ካላችሁ መግባት ትችላላችሁ። ኦልራይት እኛ ከባለጌ ጋር እናውራማ። እኔ አሁን እንደሱ ባለጌና ልቅና እንትን አልሆንም መቼም ያው እኔ ሙስሊም ስለሆንኩ ማለት ነው። እሺ እሺ ኦልራይት ክርስቲያኖች ካላችሁ መግባት ትችላላችሁ። አላችሁ ክርስቲያኖች? እሺ ክርስቲያን ካለ መግባት ይችላል። እሺ ሰላም አለይኩም ዛህር እንዲ ሰዓት ሄዷል ለካ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንትን በቃ እኔ ሰላት ልስገድ። ቀጥሉ። እሺ ክርስቲያኖች አላችሁ ግቡ። አይላ መጣች። አንድ ጻፉ ክርስቲያኖች የት ሄዳችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ክርስቲያኖች አንድ ጻፉ። እንዴት ናችሁ? ሁሉ ሰላም አልሐምዱሊላህ። ሰላም ነው ጀማል፣ እንዴት ነህ? ኸይር። ዛሬ 19 ነው ያለ ጠላ የሚጠጣበት ቀን ስለሆነ ነው። ያስተፈረላሁ ወተዓላ አንተ ብሎክ ነው መደረግ ያለብህ። ብሎክ ባለጌ ሳያስፈልግ ሮቤል የምትባል ሰውዬ ጠላ ጠጥታችሁ ለምን እንደምትመጡ ክርስቲያኖች ምን ይሰራላችሁ? አንጠላ ጥሩ አይደለም። እሺ በዚህ ጠላ መጠጣት ኃጢአት ነው ብሏል እንትና ነው የሚባለው። መጠጣት ሐራም ነው ብሏል ጳውሎስ። ግን ኢየሱስ ይጠጣ ነበር። የሚያሰክር ይጠጣ ነበር ኢየሱስ ይላል ባይብል ነው ያልኩት እኔ አይደለም። ዛሩ ማስታወቂያ ለስራ እስኪ ለራሴ ስራ እስኪ እኔም ማስታወቂያ ለቤዚ ቀጥል። መርሐባ ሰሞኑ ቻሌንጅ ተሰጥቶኛልና ይሄ ለመጀመሪያ ጊዜ ነው። ምናልባት ካልሰማችሁም ልናገር ብዬ ነው። ሰላም አለይኩም እና በ20 ቀን 200,000 መግባት አለብህ ተብያለሁኝ። ከዛ አይፎን 17 ነው ምንድነው የሚባል ነገር ይሰጣል ተብያለሁኝ እንግዲህ እና ፕሮፋይል ምናምን እየተለበሰ ነው። እቺን መልእክት ላስተላልፍ ፈልጌ ነው። ኢንሻአላህ ሰላም አለይኩም። ሌላው ዛህራን ፎሎ አድርጓት። ውጭ ሀገር አሬዳው ክርስቲያኖች የስላሴ መልሱን ካን ከፈለጋችሁ ዛህራ ጋር የምታገኙ ይመስለኛል። በቃ ማትሊካው ነገር የለም። እሺ ይታችን ዛህራ ከውጭ የትኛው ነገር ብትኖር ካናዳ፣ ኢትዮጵያ፣ አሜሪካ ምናምን በቃ ብቻ ከእናንተ የሚጠበቀው ምንድነው የቴሌግራም ቻናልዋ እንትን ላይ አለ ባዮ አለ። በዛ ጻፉላት በውስጥ ማለት ነው። እና ዛህራ አንድ ሁለት ሰዎች እንትን ቴክስት አትመልስም ጽፈን ነበር ብሎኛልና በዛው ይሄን መልእክት ልንገርሽ ብዬ ነው። ኢንሻአላህ ቻው። እሺ አይ እመልሳለሁ ኢንሻአላህ። ትንሽ ቢዚ ስለሆንኩኝ ነው እመልሳለሁ ኢንሻአላህ። አይለንና ጃን ፎሎ አድርጓቸው። እንደዚህም ደግሞ ጀማልን ፎሎ አድርጉት። ቻሌንጁን ሙሉለት። 1500 ሰዎች አላሽ 1500ታችሁን ፎሎ አድርጓቸው። ባረከላሁ ፊኩም። በተረፈ ቀጣይ ሐሙስ የሳለው ውይይት አለው። ማንም እንዳይቀር ኢንሻአላህ። ውይይቱ ደግሞ ከቄስ ጋር ነው። በጣም በሚገርም ሁኔታ ደስ የሚለው እና ጥሩ ትምህርቶችን እናገኛለን። አይላ እና ጃሂም መቻቻን ሆሴ ገብቷል። አይላለሽ አሎ ከቴካው ሲገማማይ ሰላም ወዳጆች እንደት ነው? መታከፍ ነው ባዝ ሰሞኑን ሁላልቆ ዛሃሩ ሰላም ሁሉ እንደት ነው? ድምጽሽ እንዴት ናችሁ? ድምጽሽ ታፍቷል። አይለ
ኦኬ ከኤርፎን መስጠት ከዛ ጃዊ አለ ምንጫን ጀቢር ነው መሰለኝ። ቀጥላን ተመጣሽ ይመቸኛል። ደህና ዋልክ ሆሲ? እንዴት ዋላችሁ ሙስሊሞች? አለን አልሐምዱሊላህ። አንድ ጥያቄ እስኪ ልጠይቅህ ከክርስትና ላይና ኢየሱስ ክርስቶስ ምድር ላይ ያለ አምልኳል ወይስ አላመለከም? ያላመለከ። አምልኮ ማለት ምን ማለት ነው? ምን ሲያደርግ ነው አንድ አካል አመለከ የሚባለው? አመለከ የሚባለው ለፈጣሪ ሲሰግድ ሲገዛለት ማለት በቃ አላህ ሲሰግድ። አሁን በእስልምና ኢየሱስ አልሰገደም? ኢየሱስ አልሰገደም? ሰገደ የሚባል ነገር የለም። እስልምና ለእስልምና ሳይሆን የጠየቅኩህ ኢየሱስ አልሰገደም ወይ? ስግደት ከሆነ አምልኮ ኢየሱስ አልሰገደም? ኬዝ ነው ያመጣው? ማቴዎስ ምዕራፍ 26 ቁጥር 39 ላይ እሺ ላሳይህ ጥቅሱ። ማቴዎስ ምዕራፍ 26 ቁጥር 39 ላይ ጥቂትም ወደፊት እልፍ ብሎ በፊት ወደቀና ሲጸልይ ይላል። ኢየሱስ ክርስቶስ በፊት ወድቆ ተደፍቶ እየጸለየ ነበር። ይሄ እኮ ማለት ይሄ እኮ እየተነገረ ያለው እኮ ስለ ስጋው እኮ እንጂ ኢየሱስ አመለከ መለኮቱ የሚል ነገር የለም። ይሄ ስለ ስጋው ነው እያወራ ያለው። ዝም ብለህ አይሰማም ሆሴ? እዚህ ጋር እየተናገረ ያለው ስለ ስጋው ነው አይ ስለ መለኮት አላወራውም። ችግር የለውም ችግር የለውም። በስጋውም ይሁን ስለዚህ በስጋው አምልኳል። እሺ ስጋውማ እሺ በስጋው አምልኳል ወይ? ስጋውማ አምላኬ የሚል ነበር። ጥሩሽ እሺ እኔ ደግሞ እዚህ ጋር አንድ ኔትወርክ ይሁን ምን ይሁን ብቻ እየቆየ ነው የሚደርሰው ድምጽ። እሺ በስጋው ካመለከ ማንን ነው በስጋው ያመለከው? ዛሬ የለም አይሰማም ድምጽ ምኑ በስጋው ያመለከው ማንን ነው? ትሰማለህ? በስጋው ያመለከው ማንን ነው? ይሰማል? አንተ እኮ እንትን እያለ አይደለም የቆየ ነው እንትን ድምጽ ራሱ እንትን የሚለው ይሄ እያመለከ ያለውም አንድ መለኮትን ነው። ከላይ የገቡት ጋር ቀጥል ሆሴ። ኔትወርኩ እየሰራ አይደለም መሰለኝ። አይደለም የሱ ብዙም እንትን እያለ አይደለም እየተሰማ ያላ ቆይቶ ነው እየደረሰ ያለው ከራሱ ነው ችግሩ። እሺ ከሌሎቹ ጋር እሺ ይሰማል አይላለሽ አለው እህቴ የጃዋ ኔትወርክ ሊሆን ይችላል። ቀጥይሽ እሺ አሁን ይሰማሃል በግልጽ ሁኔታ ሆሴ? እንቻ አሪፍ ይመስላል። እሺ የጃ ጥያቄ የነበረው ኢየሱስ ክርስቶስ በስጋው አምልኳል ወይ? የሆነን አምላክ አምልኳል አይደለ? ስጋውማ አምልኳል። ማንን ነው ያመለከው? አብን።
የወልድ መለኮትንም የራሱም ማለት ነው አንድ መለኮትንም እኮ አብን አምልኳል አይደለ? ስፔሲፊክሊ አምላኬ ብሎ እየጠራ የነበረው የሆነ አካል አብ ላይ አብም ወልድም መለኮትም አለው እኮ አንዱ መለኮት እንደሌለው ለማሳየት ነው ይሄን ጥያቄ ያመጣ ነው ራሱ። ያው አክቹአሊ ያው ኢየሱስ ክርስቶስ በጣም በብዙ ጥቅሶች ላይ አምላኬ አባቴ፣ አሁን ለምሳሌ ሊሰቀል ሲል ስለምን ታውከኝ ሲል የሆነን ፐርሰን ሜንሽን አድርጎ ነው። ይቺ ጽዋ ከኔ ትለፍ እኔ መሞት አልፈልግም ሲል ያኔም የሆነ ሰው ሜንሽን አድርጎ ነው። እንድታመልኩም ሲያዛችሁ የሆነ ሰው ሜንሽን አድርጎ ነው። ጳውሎስንም ብትመለከት እንትን ሲል አባትና አምላክ አላህ የቂያማ ጊዜ የሚረጨውን ስፐርም ከየት ነው የሚያመጣው? ስፐርሙን ማለት ነው። አውርዱት ቂያማ ጊዜ አውርዶ ማለት ነው። አላህ የሚባል ሰውዬ አውርዱት። መሐመድ ደግሞ መሐመድን የደፈረው ማን ነው? አውርዱት። ሞዴሬተሮች መሐመድን የደፈረው ማን ነው? መሐመድ ተደፍሯል ይባላል አይደል? እንደ በልጅነት አይ ሞዴሬተሮች ቆያችሁ። ባይዛው ይሄ የክርስትና ስነ ምግባር መሆኑን ስለምታሳዩን እናመሰግናለን። ይሄ ስብዕናችሁን የሚገልጽ ስድብ በስድብ ከሆነ የምትገለጡት ትልቅ ነገር ነው። እንዲህ ባለጌ መሆናችሁ ማሳያ ነው ስርዓተ ቢስነታችሁን ማለት ነው። ወደ እንትን ስንመለስ እሱ የመለከው አንድ አምላክ ማን ነው ያልከኝ ሁሴን? አንዱ መለኮት ማን ነው? አባትና አምላክ ኢየሱስ ክርስቶስ ማን ነው? እግዚአብሔር ወልድ አብ ራይት ወልድ መቼም የወልድ አባት አይደለም አይደለ? አባት ሲባል ገብቶሻል? ሲጀመር እኔ አሁን እየጠየኩ ያለው ቀለል እኔ አሁን እሱን እንድታብራሪ ሳይሆን ኢየሱስ ክርስቶስ አባቴና አምላኬ እያለ ያመለከ የነበረው አብን ነው አይደል? አብን ሳይሆን የአብን መለኮት። እሺ የኢየሱስ ክርስቶስ አባት ማን ነው? አብ። እሺ ያንን አባቱ ነው አይደል አምላኬ ብሎ ሲጠራ የነበረው? አምላኬ እያለ የነበረው። ስለዚህ አብን ነበር እያመለከ የነበረው ማለት ነው። ራይት እኮ አብ እኮ መለኮት ማለት ነው። እየተረዳሽ እኮ አብን ነው እያመለከ የነበረው አይደል? እየነጣጠልሽ ነው። እኔ እኮ ወደ ዘርዘር ያላልኩም እኮ። ስለዚህ አብን ነው እያመለከ የነበረው። ስለዚህ የመጀመሪያው ጥያቄያችን አምላክ ይኖረዋል ወይ ነው። ሁለተኛ ጥያቄያቸው ደግሞ አንተና ኢየሱስ ክርስቶስ የምታመልኩት አንድ አምላክ ነው ወይ? አብ ሲጀመር እኔና የኢየሱስ ክርስቶስ ስጋ እንትን ነው ፍጡር ነው እንጂ ኢየሱስ ክርስቶስ ፍጡር ነው። የኢየሱስ ክርስቶስ ስጋው ፍጡር ነው እንጂ እኛ የምናመልከው ኢየሱስ ክርስቶስ ተፈጥሯል። ፍጡር ነው። ስጋው አይሆንም። 4 ነጥብ እንዘጋለን እዚህ ጋር። ግን ጥሩ ነው ይሄ። አሁን ይሄን እንደ መዝጋት ሆኖ ሌላ ጥያቄ እዚህ ላይ ፖለቲካ አትስሪ። አይ እኔ አሁን ፖለቲካ ሳይሆን አንተ በተናገርከው ንግግር ልሄድኩልህ። ፍጡር ኢየሱስ ክርስቶስ ፍጡር ነው አልክ። ኦኬ እንቀበላለን። ስለዚህ ምንድነው ኢየሱስ ክርስቶስ አይችልም 4 ነጥብ ዘጋን። ከዛ ግን አሁን የምጠይቅ ጥያቄ ኢየሱስ ክርስቶስ ሲያመልክ የነበረው አምላክ ነው ወይ የምታመልከው አንተ? እሺ እዚህ ጋር እየተደማመጥን አሁን አንቺ ኢየሱስ ክርስቶስ አምላክ አይደለም ብለሽ ደምድመሻል ማለት ነው። እኔ እንደዛ እያልኩ አይደለም። ፍጡር ፈጣሪ ሊሆን አይችልም ብዬ ዘጋው። በቃ ችግር የለም። አሁን አታብራራልኝ። እኔ ዘግቻለሁ። ችግር የለውም የሚባል ነገር የለም። እየሰማሽ በራስሽ ሐሳብ መረዳት የፈለኩት ሌላ ነው እኮ ይሄንን አናግርሻለሁ። ሁሴ አንዴ ሁሴ አንዴ ሁሴ ወንድማችን አንዴ። አሁን አንተ ለምሳሌ በራስህ አፍ ምን አልክ? ኢየሱስ ክርስቶስ ፍጡር ነው አልከኝ። ኦኬ ስለዚህ እኔ በቀላል ሁኔታ ቀለል አድርጌ ማለት ነው አሁን ሁሴ በጣም ብዙ ነገሮች እንትን ማለት አልፈልግም። ፍጡር ፈጣሪ ሊሆን አይችልም ብዬ 4 ነጥብ አድርጌ ኢየሱስ ክርስቶስ ፍጡር እንደሆነ ተቀብዬ ፍጡር ደግሞ ፈጣሪ ሊሆን እንደማይችል ተቀብዬ አምኜ ተቀበልኩኝ። አሁን እዚህ ጋር ጥያቄ የለኝም። ጥያቄን ጨርሻለሁ። ጥያቄ የሆነው ግን ያ ፍጡር የሆነው ኢየሱስ ክርስቶስ ሲያመልክ የነበረውን አምላክ ነው ወይ የምታመልከው የሚል ጥያቄ ተፈጠረብኝ። የኔ ጥያቄ እሱ ነው እንጂ አሁን ስለ ፍጡርና ስለ ፈጣሪነቱ ጥያቄ የለብኝም። ዘግተህልኛል አንተ ፍጡር ነው ብላ 4 ነጥብ ስለዘጋለኝ ዛሬ ጥያቄ የለኝም። አሁን ጥያቄ ግን ያ ፍጡር የሆነው ኢየሱስ ክርስቶስ ሲያመልክ የነበረውን አምላክ ነው ወይ የምታመልከው የሚል ትልቅ ጥያቄ ተፈጥሮብኛል። እሱ መለሰልኝ። አሁን አዳምጬሻለሁ። አሁን እዚህ ጋራ ትልቅ ውሸት ነው ያሸሽው። እኔ ኢየሱስ ክርስቶስ ፍጡር ነው አላልኩም። እዚህ ጋራ ራስሽ ነው ተጨማመርሽ እንዴ? አላልክም። ስጋው ተፈጥሮ ነው አላልክም? ኢየሱስ ክርስቶስ ስጋው ፍጡር ነው እንጂ መለኮቱ የሚመለክ ፈጣሪ ነው ይላል። ፍጡር ነው። ይሄ ትልቅ ነገር ነው። ኢየሱስ ክርስቶስ መለኮቱ
አምላክ ነው። በቃ አለቀ። ስጋና መለኮት ይለያያል እንዴ ሁሴን? አይ ይለያያል እንዴ። አሁን አንቺ ያላ እጅና መለኮት አይለያይም? አሁን እንትን ማለት ነው። ያው አሁን ለምሳሌ ኢየሱስ ክርስቶስ በሰውነቱ ምድር ላይ ያለ አምላክነቱን አስቀምጦ ነው የመጣው ማለት ነው። መለኮቱን አይደለም አለ። አሁን ለምሳሌ በመለኮቱ ተገልጧል። መለኮቱ ሰው ያለ አምላክ ነበር። እዚህ አሁን በምድር 33 ዓመት ሲኖር አምላክ ነበረ እንዴ? አምላክነቱን ማን ይሽረዋል? እኮ እሺ፣ ስጋውስ? ስጋውማ ፍጡር እኮ ነው። ፍጡር ስለሆነ እኮ ነው የተደበደበው አይደለ እንዴ? የተሰቀለው ፍጡር ስለሆነ ነው የተደበደበው። ስጋው ማለት ትልቅ ነገር ነው። ፍጡር ፈጣሪ ሊሆን አይችልም እኮ ዘግቼዋለሁ። አሁን ወደ ኋላ ወደፊት ምን ለዝጋት ምን ከራከር በቃ ፍጡር ፈጣሪ ሊሆን አይችልም ብዬ እኔ እንደ አይላ ዘጋው። በቃ እዚህ ጋር ጥያቄ የለኝም። እኔ ተመችቶኛል መልስ ፍጡር ነው አልከኝ። በቃ ተመችቶኛል። አሁን ጥያቄ ግን ያ ፍጡር የሆነ ኢየሱስ ክርስቶስ ስጋው ማለት ነው የሆነ ችግር የለም። እሺ ለውጥ ነው። አሁን ኑር አዲስ ይኸው አሁን እኔ ችግር የለም። ያ ፍጡር የሆነ ኢየሱስ ክርስቶስ ሲያመልክ የነበረው አብ አለ አይደለ? ሁሴ ቅድም እንደነገርከኝ። አዎ ደጋገምሽ እኮ አልኩሽ። አዎ እሺ፣ አንተ እሱን ብቻ ነው የምታመልከው? ያ ፍጡር የነበረው ኢየሱስ ክርስቶስ ሲያመልክ የነበረውን ብቻ አምላክ ነው የምታመልከው? ኦኬ፣ እንደዛ ከሆነ እኔ የማመልከው አብ ወልድ መንፈስ ቅዱስ ያላቸውን አንዱን መለኮት የኢየሱስንም መለኮትንም አመልከዋል። ኢየሱስ ክርስቶስ ያመለከው ስለዚህ ኢየሱስ ያ ፍጡር የነበረው ኢየሱስ ክርስቶስ ያመለከው አምላክና አንተ አሁን የምታመልከው አምላክ ይለያያሉ። ራይት? አይለያዩም። እንዴት ነው የሚለያዩት? ዛህሩን አስገባት። እሺ እንዴ አይ እየነገርኩ ነው። አሁን ያ ኢየሱስ ክርስቶስ ፍጡር የነበረው ኢየሱስ ክርስቶስ ሲያመልክ የነበረው አንድ አምላክ አባለን እያለ ነው። እስራኤሎች ስማ ጌታ አምላካችን አንድ አምላክ ነው እንዳለው ፈጣሪው የሰማኝ ያለም ሲያመልክ የነበረው ያንን አንድ አምላክ ነው። አንተ ግን ምን አልከኝ? አይ በመለኮታን በአካል ሶስት የሚባሉ አካላቶችንም ራሱንም ያመለከውን ፍጡር ብዬ ያልኩትን ኢየሱስ ክርስቶስንም ጨምሬ ነው ማመልከው ካልክ ተለያዩ አልተለያዩ? ተለያዩ አይደል? እሱ አንድ ነው የሚያመልከው፣ አንተ ሶስት ነው የምታመልከው አይደለም። ምን ያቷሽ እዚህ ጋር እየዋሸሽ ነው። እኔ የማመልከው አንድ መለኮት ነው። አብ ወልድ መንፈስ ቅዱስ ያላቸው አንድ መለኮት ነው። ስጋቸው እኮ ኢየሱስ ክርስቶስ ግን ያ አንድ አካል ብቻ ነበር ሲያመልክ የነበረው እያልኩ ነው። ዛህሩን አስገቧት አንዴ ሞዴሬተሮች። እኔ እዚህ ጋር ልጠይቅሽ፣ መጠየቅ ሳይሆን ልክ ነኝ አይደለ? ኢየሱስ ክርስቶስ ግን ሲያመልክ የነበረው አንድ አካል ነው አይደለ? አካል አያመልክም ኢየሱስ ክርስቶስ። አንድ አባቱና አምላኩን ብቻ ነበር ሲያመልክ የነበረው አይደል? አንድ መለኮት ራሱን ሳይጨምር ስጋው መለኮትን እያመለከ ነበር። ጎበዝ ልጅ። ምሳሌ ነው ይሄ፣ ምሳሌ ነው። ጎበዝ። አሁን ጎበዝ፣ ጥሩ ነው። አሁን ጥሩ ላይ ነው እኮ። ልክ ነው። ቆይ ኪራ ልጨርስ፣ እኔ ከሆሴ ጋር ልጨርስ። ከዛ ደግሞ እሱን እየሰማሽ ራስሽን ነው እየሰማሽ ያለሽው ልነግርሽ